አሜን። በዚህ ቀን እግዚአብሔር የእናንተን ህይወት የሚለውጥበት ቀን ነው። የእግዚአብሔር መንፈስ ባለበት ስፍራ በዛ ነፃነት አለ ይላል እግዚአብሔር ቃል። እግዚአብሔር ባለበት ስፍራ 2ም 3ም 4ም ሆናችሁ በምትጸልዩበት ስፍራ በዛ የእግዚአብሔር መንፈስ ነፃነት አለ ይላል እግዚአብሔር ቃል። በስራችሁ ነፃነት፣ ህይወታችሁ ላይ ገደብ ሆኖ በተቀመጠው ነገር ሁሉ ላይ ነፃነት በእናንተ ህይወት ላይ ሆነ። አምናለሁ። ይሄን ጸሎት አብራችሁን ከጸለያችሁ በኋላ እግዚአብሔር ነገውኑ ሪዛልቶችን ያሳያችኋል። ነገውኑ እግዚአብሔር ታምራቶችን ያሳያችኋል። ፈጽሞ በቤታችሁ ውስጥ ያልነበሩ ነገሮች፣ በእናንተ ዘር ማንዘር ያልታዩ ነገሮች፣ በእናንተ ጄኔሬሽን ያልታዩ ነገሮች በእናንተ ህይወት ላይ መንፈስ ቅዱስ ዛሬ ሊያስተምራችሁ ሊናገረው ከፈለገው ነገር አንዳች አይጎድልባችሁ በኢየሱስ። ልባችሁን መክፈት እንድትችሉ እግዚአብሔር መንፈስ ቅዱስ ያብራላችሁ፣ ይብራላችሁ፣ እግዚአብሔር ያብራላችሁ። የእግዚአብሔር ቃል በመዝሙረ ዳዊት የቃልህ ፍቺ ያበራል ይላል። የቃልህ ፍቺ ያበራል ይላል። የቃሉ ፍቺ ካበራላችሁ በኋላ በህይወታችሁ ጨለማ አይሆንም። ያቤጽ መጽሐፍ ቅዱስ ላይ እጅግ የሚያሳዝን ታሪክ ነው ያለው። እናቱ በስቃይ የወለደችው ሰው ነው። እናቱ በጭንቀት የወለደችው ሰው ነበር። ስሙን እንኳን ስታወጣለት በምጥ ወልጄዋለሁና ስሙን ያቤጽ አልኩት ይላል የእግዚአብሔር ቃል። በመጽሐፈ ዜና ቀዳማዊ ምዕራፍ 4 ቁጥር 9 ላይ ታገኙታላችሁ ሄዳችሁ። ነገር ግን ያቤጽ የቀየረው ነገር ያቤጽን ታሪክ ፈጽሞ ሽፍት ያደረገው አንድ ነገር ሆነ። ያቤጽ ወደ እግዚአብሔር ጸለየ። መባረክንስ ባርከኝ ሀገሬንም አስፋልኝ ብሎ ጸለየ። እግዚአብሔርም ያቤጽን ጸሎት መለሰለት። ከዛ በኋላ ያቤጽ ባለበት ስፍራ በሙሉ መስፋፋት ሆነ። ያ ሜቢ ካናዳ ነው ያለው፣ ሜቢ ከዚህ ሀገር ውጭ ነው ያለው፣ ሜቢ አዲስና እንግዳ የሆነ ምድር ሄዳል። እግዚአብሔር ያለህበትን ስፍራ ልክ እንደ አብርሃም ያወርሳል። በገባህበት ቢዝነስ ተቀጥረህ ሊሆን ይችላል የገባው። ከዛ ግን ማናጀር ሆነ የገባህበት ስፍራ ጀማሪ ሆነ ልትገባ ትችላል። ከዛ በኋላ ግን እዛ ስፍራ ያለውን አትሞስፌር ዶሚኔት ታደርጋለህ። እዛ ስፍራ ያለህበት ቦታ ላይ አለቃ ትሆናለህ። ባለህበት ስፍራ መስፋፋት ይሆንልሃል። ዮሴፍ ወደ ግብጽ ምድር ሲወርድ ባሪያ ሆኖ በወንድሞቹ ዘንድ ተሽጦ ነው የገባው። እዛ ስፍራ ግን ካሉት ሰዎች ሁሉ ይልቅ ባለስልጣን የሆነው ዮሴፍ ነበር። በየትኛውም አጋጣሚ ወዳላችሁበት ስፍራ መጣችኋል። የእግዚአብሔር መንፈስ አሁን ወዳላችሁበት ስፍራ ሙቭ አድርጋችኋል። ከዚህ በኋላ ግን ወደ ኤክሰለንሲያችሁ የምትገቡበት ሲዝን ነው በኢየሱስ አሜን። እግዚአብሔር ወዳየላችሁ ዴስቲኒ ከፍ የምትሉበት ሲዝን ነው በኢየሱስ አሜን። ነገሮቻችሁ ሁሉ ተለቀቁ በኢየሱስ። ለምስክርነትና ለተአምራት ሬዲ ሆናችሁ ሰዎች ብቻ አብራችሁኝ ጸልዩ። ለተአምራት ሬዲ ሆነ ለመለቀቅ ሬዲ ሆናችሁ ሰዎች ያቤጽ አምርራችሁ መጸለይ አቅም ያላችሁ መባረክንስ ባርከኝ ነገሮችንም አስፋልኝ ብላችሁ የምትሰዎች ጸልዩ። በኢየሱስ ስም ልትለቀቁ ነው። ነገሮቻችሁ ሊለቀቁ ነው በኢየሱስ። እግዚአብሔር ሊለቃችሁ ነው። ሪሊስ ሊያደርጋችሁ ነው። ከበረከት ትርጉሞች ውስጥ አንዱ በረከት ማለት ራሱ ሪሊስ ማድረግ ነው። ባላችሁ አቅም ሁሉ መዘርጋት ነው። ባላችሁ የጸሎት አቅም ሁሉ መዘርጋት ነው። ባላችሁ የመቃተት አቅም፣ ባላችሁ ቢዝነስ የመስራት አቅም፣ ባላችሁ ብልጥግናን ወደ ህይወታችሁ ማምጣት የምትችሉበት አቅም መለቀቅ ማለት ነው። እግዚአብሔር እናንተን ሲያይ በሚያየው ማንነታችሁ መገለጥ ሆነላችሁ በኢየሱስ። እንደ ያቤጽ እግዚአብሔር ነገራችሁ መለወጥ ይጀምራል። አሜን በኢየሱስ። አሁን እየጸለያችሁ እግዚአብሔር እየጎበኛችሁ ነገሮቻችሁን እየነካ ነው እግዚአብሔር። አሜን። ለማንም ያልተናገራችሁ ሚስጥር ያደረጋችሁትን ነገሮች መንፈስ ቅዱስ እየቀየረ ነው። ይሄ ቪዲዮ ራሱ እናንተ ጋር መድረሱ ርዕሱ ላይ ካነበባችሁ ዝግጁ ከሆናችሁ ሬዲ ይሄ ቪዲዮ አገኛችኋል ብዬ ነው የለቀኩት። ቢኮዝ የእግዚአብሔር መንፈስ ተናግሮ ነው ልንጸልይ የመጣ ነው ወደዚህ ስፍራ። እንደ ያቤጽ መባረክንስ ባርከኝ ብሎ ነገሮቹ እንደተለቀቁ ከሐዘን ምዕራፍ የሱ ነገር እንደተቀየረ ያንተም ነገር ሊቀየር ነው። ሲዝን ነው፣ ዘመን ነው በኢየሱስ። ልትለቀቅ ነው። አሜን። ሪሊስ ልትደረግ ነው በኢየሱስ። ሪሊስ ልትደረግ ነው በኢየሱስ። ነገሮች ሊለቀቁ ነው በኢየሱስ። የጀመርከው ነገር ወደ መስፋፋት ሊገባ ነው በኢየሱስ። አሜን። ብዙ ኮኔክሽኖች ወደ አንተ ሊመጡ ነው በኢየሱስ። አሜን። ያንተ ነገር የሚቀየርበት ጊዜ እጅግ በጣም ቅርብ ነው። አሜን። መንፈስ ቅዱስ ነገሮችን ሁሉ ለበጎ ለመልካም ይቀይራቸዋል። አሜን። ከዚህ በኋላ በማንኛውም መንገድ አትያዝም በኢየሱስ። አትያዝም በኢየሱስ። አትያዝም። መባረክንስ ባርከኝ ብሎ ጸልዮአል ያቤጽ። ታሪኩ የስቃይ ነበር። ህይወቱ በሙሉ የተመሰለቃቀለበት ስሙ ራሱ ሰቆቃ ወይም ደግሞ ስቃይ የሚል ነበር። እግዚአብሔር ግን ነገሮችን ሁሉ ለበጎ ቀየረለት። ነገራችሁን ዛሬ እግዚአብሔር ለመልካም ይቀይራል። አብራችሁን ጸልዩ። ለትንሽ ደቂቃ
ለትንሽ ደቂቃ እግዚአብሔር አምላክ ነገሮችን ለበጎ ይቀይርላችሁ። በማንኛውም አይነት የሐዘን ምዕራፍ ውስጥ እያለፋችሁ ያላችሁ፣ በማንኛውም አይነት የጭቆና ህይወት ውስጥ እየኖራችሁ ያላችሁ ሰዎች እግዚአብሔር ነገሮቻችሁን ለወጥ። እዚህ ቦታ ያለ እቅድ አይደለም የመጣችሁት። እግዚአብሔር አምላክ ሳያስበው እዚህ ላይ ውስጥ የገባ ሰው የለም። እግዚአብሔር ምስክሬን ከእናንተ ውስጥ ፐርፐዝሊ የእግዚአብሔር መንፈስ ነው ወደ እናንተ ይሄንን ያመጣው። ቢኮዝ ይሄንን ቪዲዮ እግዚአብሔር የሆነ ነገር ሳያስብ ወደ እናንተ ያመጣው አምሹ። ስለዚህ እስከ መጨረሻው ድረስ የእግዚአብሔርን ዓላማ አስፈጽማችሁ ውጡ ከዚህ ቤት ውስጥ። እግዚአብሔር ዛሬ መልካምነቱን በእናንተ ህይወት ላይ ይገልጣል። በድካም ውስጥ ሆናችሁ እዚህ ቤት የመጣችሁ ሰዎች በጣም በድካም ውስጥ ነኝ፣ ህይወቴ በመንፈሳዊ ህይወት፣ በፋይናንሻል ህይወት፣ በትዳር ውስጥ፣ በልጆቼ ኬዝ እንዲሁም በተለያዩ ፕሮሰሶች ድካም ውስጥ ነኝ የምትሉ ሰዎች ስትወጡ እንደ አህያ እንደ አንበሳ መውጣት ትጀምራላችሁ። በኢየሱስ ስም ፈውስ አለፈ። ለነገሮቻችሁ ሁሉ ፈውስ አለፈ። እንዳልኩት በጣም በድካም ውስጥ ዝላችሁ ወደዚህ ቤት የመጣችሁ ሰዎች፣ ዝላችሁ በብዙ ጉዳይ ደክማችሁ የመጣችሁ ሰዎች የእግዚአብሔር ጸጋ የሚገለጥበት ሰዓት ይሄ ነው። በደከማችሁ ሰዓት የሚገለጥ የእግዚአብሔር ጸጋ ሊገርማችሁ። ጠንካራ ባልሆናችሁ በማንኛውም ጉዳይ ተማመጡ። ስፔሻሊ ድካም ውስጥ ያላችሁ ይሁን አንዳንዴ ለመጸለይ ራሱ እኮ አቅም ይፈስ መንፈሳዊ ህይወታችሁ ላይ ራሱ ተንበርክኮ ራሱ ለእግዚአብሔር ጉዳያችሁን ማቅረብ አቅም ይጠይቅ። ለዛ ነገር ራሱ አቅም ያልጣችሁ ሰው ሆሊ ስፒሪት ዛሬ እናንተን ቤት ይጎበኛል። መንፈስ ቅዱስ የእናንተን ቤት ዛሬ ይጎበኛል። እግዚአብሔር ወደዚህ ስፍራ ያመጣችሁ ሰዎች በሙሉ በድካማችሁ ላይ የሚገለጥ ልዩ የሆነ እግዚአብሔር ጸጋ አለ። አሜን። ብርቱ በሆናችሁ ሰዓት ነገሮች ሊከብዷችሁ ይችላል። ይገርማችኋል። ቢኮዝ እግዚአብሔር ያንን ትግል በራሳችሁ የምትታገሉ ከሆነ አያግዛችሁ። እግዚአብሔር የሚያግዛችሁ በነገሮቻችሁ ሁሉ ጣልቃ የሚገባው ደካማ ነኝ ጌታ ሆይ አልችልም፣ ያንተን ጥበቃ፣ ያንተን እርዳታ፣ ያንተን እጅ ፈልጋለሁ። ልክ እንደ ያቤጽ ህይወቴ በሙሉ በመከራ የተሞላ ነው። ልክ ስሜ ነገሬ ከስሜ ጀምሮ ያቤጽ ስም ማን እንደነበረ ታውቃላችሁ? የሰቆቃ ልጅ፣ የጭንቀት ልጅ፣ የምጥ ልጅ ማለት ነበር። ምን አድርጎ ራሱን አስመለጠ? ያቤጽ መባረክንስ ባርከኛል። ስሜ እንደዚህ ነው አውቃለሁ። ከዚህ በፊት በቢዝነሴ ፌል በማድረግ እታወቃለሁ። በስራዬ ፌል በማድረግ እታወቃለሁ። በፋይናንሴ ዝቅተኛ በመሆን ይታወቃል። የኔ ቤተሰብ የኔ ትዳር እንደዚህ እንደሆነ ይታወቃል። ነገር ግን ማስፋትን አስፋኝ፣ መባረክን ባርከኝ፣ ሀገሬን አስፋ፣ በቢዝነሴ አስፋኝ፣ ሮቼን ልቀቀኝ፣ ሪሊስ አድርገኝ ብሎ ጸለየ። ከዛ በኋላ የያቤጽ ህይወት ተቀየረች። በድካም መጥቷል ያቤጽ እግዚአብሔር ጋር ሲመለስ ግን እግዚአብሔርም የጸሎቱን መልስ ሰጠው ይላል እግዚአብሔር ቃል። receive it in the name of Jesus. አሜን። receive it in the name of Jesus. አሜን። ተቀበሉ ይሄን በረከት በጌታ በኢየሱስ። አሜን። ዛሬ የአንድ ሰው ጸሎት ሲመለስ አሜን በኢየሱስ አሜን። እግዚአብሔር ላየላችሁ ነገር ልትቆርጡ ይገባል። ያቤጽ እግዚአብሔር መባረክን ባርከኝ ብሎ ጸለየ። ምናልባት እናንተ በስራ ባርከኝ፣ በቢዝነስ ባርከኝ፣ በፋይናንስ ባርከኝ፣ በአገልግሎት ባርከኝ፣ በትዳር ስጠኝ፣ ልጆቼን እንደዚህ ቦታ እንዲደርሱ ፈልጋለሁ፣ ልጆቼ የተሻለ ቦታ ላይ እንዲደርሱ ፈልጋለሁ፣ ልጆቼ እንደዚህ አይነት በረከት እንዲያገኛቸው ፈልጋለሁ። በቃ የኔ ቤተሰብ የተባረከ የባለጠጋ መልካም ነገር የሚወጣበት ቤተሰብ እንዲሆን ፈልጋለሁ ብላችሁ ጸልያችሁ ሊሆን ይችላል። ወደዛ ጸሎት የምትገቡበትን ብርታት የሚሰጣችሁ እግዚአብሔር ነው። አሜን። እግዚአብሔር ነው ያንን በረከት ወደ ህይወታችሁ የሚያመጣ። አያችሁ ያቤጽ ጸልየዋል። ወደ ጸለየው ነገር ሊያስገባው ሲፈልግ እግዚአብሔር አጠገቡ ያሉ ነገሮችን ነው መቀየር የጀመረው። እናንተ የጸለያችሁት ነገር ይሄን ነገር ጸለያችኋል። ወደዚህ ስፍራ እግዚአብሔር ሲወስዳችሁ በህይወታችሁ ላይ የሚሆኑ ነገሮች አሉ። አሜን በኢየሱስ የሚለወጡ ነገሮች አሉ። መነቀል ያለባቸው ሰዎች ይነቀላሉ። ከህይወታቸው መባረር ያለባቸው ነገሮች ይባረራሉ። አሜን። ቢኮዝ እግዚአብሔር ሊያሰፋችሁ ሲፈልግ ኤክስፓንድ ጠባብ የነበረውን ነገር ኤክስፓንድ ሊያደርግ ሲፈልግ ነገሮችን ከፊታችሁ ላይ ያነሳል። ላይመቻችሁ ይችላል። እናንተ እየደከማችሁ እንደሆነ ይመስላችኋል። እየደከማችሁ አይደለም። ብዙ ሰው እዚህ ውስጥ አሁን በድካም ውስጥ ያለ ሰው ብለው እርግጠኛ ነኝ ሁላችሁም በድካም ውስጥ ነው ያለ ነው ትላላችሁ። ነገር ግን በእግዚአብሔር ፍቃድ እየሄዳችሁ እስካለ ድረስ እግዚአብሔር ለበጎ እየቀየረው ነው። አሜን። ያላችሁበትን ሁኔታ ለመልካም እየለወጠው ነው እግዚአብሔር። አሜን በኢየሱስ አይ ኖ መንፈስ ቅዱስ አሜን። አይ ኖ ሰሞኑን ከብዷችሁ እንደሆነ አውቃለሁ።
ሰሞኑን በጭንቀት ውስጥ እያለፋችሁ እንደሆነ አውቃለሁ። ሰሞኑን ያልተመቻቸ ሁኔታዎች ውስጥ ሆናችሁ እንደሆነ አውቃለሁ። እግዚአብሔር ግን ሊያሰፋችሁ ነው። አሜን። ቢኮዝ የጸለያችሁ ጸሎት ወደዛ ስፍራ ተደርሱ ዘንድ በዚህ ውስጥ ማለፍ ነበረባችሁ። በድካም ውስጥ ማለፍ ነበረባችሁ። በችግሮች ውስጥ በመጣበብ ውስጥ ማለፍ ነበረባችሁ። ቢኮዝ እግዚአብሔር እናንተ ለትልቅ ነገር ሲፈልጋችሁ ይለያችኋል። አጠገባችሁ ያሉትን ነገሮች ምስቅልቅላችሁ ሊወጡ ይችላሉ። ወደዛ ስፍራ የሚገቡ ሰዎች ማንም ሰው ወደዛ ስፍራ ይገባል። የጸለያችሁት መባረክ አይደል? ለመባረክ አይደል? ባለጠጋ ለመሆን አይደል? የተቀባ አገልጋይ ለመሆን አይደል? ነገሮችን በቤተሰብ ውስጥ እርግማንን የሚሰብር ለመሆን አይደል የጸለያችሁት? የጸለያችሁት ጸሎት የሚጠብቀው አይነት ህይወት አለ። የሚጠብቀው አይነት ህይወት አለ። ማንም ሰው ዘሎ የሚገባበት ሁኔታ ውስጥ አይደለም የጸለያችሁት ጸሎት። ያቤጽ መባረክን ባርከኛል። ሃሌሉያ። ያቤጽን ወንድ ጸሎት እኮ በዛ ጊዜ ብዙ ሰዎች ጠይቀዋል። ወንድሞቹ ለመባረክ ጸልየዋል። ከወንድሞቹ ሁሉ ይልቅ የተከበረ ነበር ይላል ያቤጽ። አብራችሁን ማንበብ ለምትፈልጉ ይሄን ወርድ ኦፍ ጋድ ሁላችሁም መጽሐፈ ዜና ቀዳማዊ ምዕራፍ 4 ቁጥር 9 ላይ አውጡና አብራችሁን መከታተል ትችላላችሁ። እግዚአብሔር ሴትና አንብበው እስቲ። እግዚአብሔር ላዶኮ ብራዳ ሻንዳላ ካሐሰተ እግዚአብሔር ወደ ተሻለ ነገር ሊያሸጋግራችሁ ሲፈልግ በህይወታችሁ ውስጥ ሺፍት የሚሆኑ ነገሮች አሉ። በህይወታችሁ ውስጥ የሚለወጡ የሚንቀሳቀሱ ነገሮች አሉ። ኦርቶዶክሶች፣ ሙስሊሞች፣ ሃይማኖታችሁ ዲፈረንት የሆናችሁ ሁላችሁም ሰዎች ከኛ ጋር አብራችሁ መጸለይ ትችላላችሁ። ኢየሱስ ክርስቶስ በሃይማኖት ሰው ለይቶ ያውቅ። ጻድቁን ኃጢአተኛውን ለይቶ ያውቅም። ለሁሉም ሰው ክፍት ነው የኢየሱስ ቤት። ይሄ የኢየሱስ ቤት ነው። ኢየሱስ የሚሰራበት ቤት ነው። ስለ ስራችሁ እንጸልያለን። ስለ ህይወታችሁ እንጸልያለን። በአጋንንት ስራት ለተያዛችሁ፣ በጭንቀት ኤንዛይቲ፣ ዲፕሬሽን፣ በበሽታ በየትኛውም አይነት እግዚአብሔር ያልፈቀደው በእናንተ ህይወት ውስጥ ላይ ያለ ነገር እንዲሰበር እንጸልያለን። አሜን። በኢየሱስ ቢኮዝ የአፋችን ቃል ውስጥ የእግዚአብሔር መንፈስ አብሮ ይንቀሳቀሳል። አሜን። እግዚአብሔር ታሪካችሁን ለወጠ በኢየሱስ። አሜን። የቤተሰብ እርግማን ባንተ መሰበር ይጀምራል። አሜን። የመጀመሪያው ባለጠጋ ሰው፣ አሜን። የመጀመሪያው የተባረከ ሰው፣ የመጀመሪያው በልጆች በትዳር በነገር ሁሉ የተሳካለት ሰው አንቺ ትሆኛለሽ። አሜን። አንተ ትሆናለህ። አሜን። ከዚህ በኋላ ነገሮችሽ ሁሉ ለመልካም መቀየር ይጀምራል። አሜን። ከዚህ በኋላ አትያዥም። አሜን። ከዚህ በኋላ አሜን። በኢየሱስ ስም ለቅቄሃለሁ። አሜን። ሀገርህ ሰፍቷል። አሜን። ምድርህ ሰፍቷል። አሜን። በፋይናንስ ሰፍተሃል። አሜን። በስራ ሰፍተሃል። አሜን። በጌታ በኢየሱስ ስም ከዛሬ ቀን ጀምሮ ምልክትን ማየት ትጀምራላችሁ። አሜን። ድንጋይ ከእናንተ ዙሪያ ተንከባሏል። አሜን። በራችሁ ሁሉ ተሰባብሯል። አሜን። የናሱንም ደጅ አይደል ሰባብራሉ ይላል እግዚአብሔር ቃል። መግቢያውን በሮችን ሁሉ ሰባብራሉ ይላል እግዚአብሔር ቃል። እግዚአብሔር ሲታንበብ ይላል። ሁላችሁም መጽሐፈ ዜና ቀዳማዊ መጽሐፈ ዜና 1 ምዕራፍ 4 በጌታ በኢየሱስ ክርስቶስ ስም አንባለው። አሜን። ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፣ ያቤጽም ከወንድሞች ይልቅ የተከበረ ነበረ። አሜን። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። አሜን። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤል አምላክን ጠራ። ኦኬ። አሜን። በኢየሱስ ስም የመጀመሪያው ጸሎት ምንድን ነበር? ፈርስት ያቤጽ ማን ነበር? በወንድሞቹ ዘንዳል ከወንድሞቹ ይልቅ እጅግ የተወደደ ሰው ነበር ይላል እግዚአብሔር ቃል። ፌቨር ያለበት ሰው ነው ያቤጽ። ምንም ያክል በስቃይ ውስጥ ያለፈ ሰው ቢሆን፣ በነገሮች ሁሉ ቻሌንጅ እየገጠመው ሰው ቢሆን፣ ነገር ግን በሰው ዘንድ ተወዳጅ ነበር፣ በእግዚአብሔር ዘንድ ተወዳጅ ነበር። ይህ እግዚአብሔር የያቤጽን ጸሎት ለመመለስ ከባድ አልነበረም ለእግዚአብሔር። ቢኮዝ ማንነቱ ቢውል የተደረገ ነበር። የተባረከ ሰው ነበር። በወንድሞቹ መካከል እጅግ የተባረከ ነበር። መልካም ሰው ነበረ። አንዳንዴ በህይወታችሁ ላይ እግዚአብሔር ቶሎ እንዲመልስላችሁ ቶሎ የጸለያችሁ ጸሎት እንዲሆን የእናንተን ህይወት የሚያስተካክለው ነገር አለ። የሚያስተካክላቸው ነገሮች አሉ። ሺፍት የሚያደርጋችሁ ሰዎች አሉ። ፎር ኤግዛምፕል ትልቅ ቢዝነስ ጠይቃችሁ እግዚአብሔርን
9 to 5 ጠዋት ወጣችሁ ማታ መገቡበት ስራ ውስጥ ሆናችሁ እግዚአብሔር ያንን በእናንተ ህይወት ላይ ለማድረግ እንዴት አድርጎ ያደርግ? ሺፍት የሚያደርጋቸው ነገሮች አሉ። በስራ ቦታ ነገሮችን ይለውጣል። በምታገለግሉበት ቦታ ነገሮችን ይለውጣል። ከፍ ወዳለ ቦታ እንድትሄዱ ሲፈልግ በውስጣችሁ የጸሎትን መንፈስ ይጨምራል። የተነሳሽነትን መንፈስ፣ ሪስክ የመውሰድን መንፈስ በውስጣችሁ ይጨምራል። እግዚአብሔር ነገር ሲፈልግ ፍልስጤማውያንን ሳምሶን የፍልስጤማውያን ሴት እንዲፈልግ አነሳሳው። እግዚአብሔር መንፈስ እግዚአብሔር የሚያነሳሳው ነገር አለ በውስጣችሁ ወደ ጸለያችሁበት ስፍራ ሊወስዳችሁ ሲፈልግ ምንድነው የጸለያችሁት? እንደ ያቤጽ ሀገራችሁ እንዲሰፋ ነው። ድንበራችሁ እንዲለቀቅ ነው። ትዳራችሁ፣ ፋይናንሳችሁ እንዲለወጥ ነው። ወደ ጸለያችሁበት ስፍራ እየገባችሁ ነው። ለዛ ነው ሰሞኑን ቻሌንጅ እየገጠማችሁ ያላችሁት። ለዛ ነው ይሄ ስፍራ እናንተ ጋር የመጣው። ይሄ ቪዲዮ እናንተ ጋር የደረሰው ለዛ ነው። ሊቀይረው የሚፈልገው ነገር አለ። አሜን። በእናንተ ህይወት ላይ ሺፍት ሊያደርጋቸው የሚፈልጉ ነገሮች አሉ። ትረስት ነው። አሜን። ለበጎ እያደረገላችሁ ነው። እግዚአብሔር አታዩትም እኮ ሲሰራ እኮ አታዩትም፣ ግን እግዚአብሔር ለመልካም እየቀየረው ነው። ክብር ለኢየሱስ ይሁን። በናዝሬቱ በኢየሱስ ስም ጸልያለሁ። በናዝሬቱ በኢየሱስ ስም ጸልያለሁ። በዓለም ዙሪያ ይሄንን ላይቭ አብራችሁኝ እየተከታተላችሁ ያላችሁ ወንድሞቼና እህቶቼ በኢየሱስ ስም ጸልያለሁ። እግዚአብሔር ከጸሎታችሁ መልስ ጋር አገናኝ። ልክ እንደ ያቤጽ የጸለያችሁትን ጸሎት ሰማለት የሚባል ሰው እንድትሆኑ በኢየሱስ ስም ጸልያለሁ። በነገሮች ሁሉ እግዚአብሔር አምላክ ጣልቃ እንዲገባላችሁ ጸልያለሁ በኢየሱስ። ሁላችሁም በዚህ ጸሎት እንደምትባረኩ እንደምትጠቀሙ አውቃለሁ። ከዚህ አገልግሎት ጎን ደግሞ ቆማለሁ ለምትሉ ሰዎች፣ ከዚህ አገልግሎት አብሬ መንፈስን እካፈላለሁ ለምትሉ ሰዎች በዘር ኮኔክት ማድረግ ትችላላችሁ። ከታች አካውንት ተቀምጦላችኋል። ከዚህ አገልግሎት ጋር አብሬ ቆማለሁ የምትሉ ሰዎች በዚህ ስፍራ የእግዚአብሔር መንፈስ በኃይል እየሰራበት ያለ ስፍራ ነው። መንፈስ ቅዱስ ሰዎችን ነፃ እያወጣ ነው። የንግድ ባንክ አካውንት ቁጥራችን 1035 414 07 ነው። ኢየሩሳሌም ይላል የአካውንቱ ስም። ለመጨረሻ ጊዜ ልድገምላችሁ። በንግድ ባንክ በሲቢኢ 1035 414 07 ላይ በዚህ አካውንት የእግዚአብሔር መንፈስ ልባችሁን ባሳሰበው ልክ ዘር መዝራት ትችላላችሁ። በዚህ አገልግሎት ላይ በህብረታችን ውስጥ አብራችሁ መጸለይ፣ አብራችሁ ማገልገል፣ አብራችሁ በእግዚአብሔር ቃል መማር፣ በነገር ሁሉ መባረክ ትችላላችሁ። መንፈስ ቅዱስ ይሄ ስፍራ ለኔ ያዘጋጀው መጽሐፍ ቅዱስ መማር ፈልጋለሁ፣ መንፈሳዊ ነገር መማር ፈልጋለሁ ለምትሉ ሰዎች በሙሉ አድሬሳችን 0913024164 ነው። እንዲሁም ደግሞ በቲክቶክ ፕሮፌት ቃልአብ ወይም ደግሞ ሲር ቃልአብ ኬቢ ብትሉ በቲክቶክ ታገኙናላችሁ። በነገር ሁሉ ተባረኩ። በዚህ ቻናል ላይ የሌሊት ጸሎት ይለቀቃል፣ እንዲሁም የጧት ጸሎት ይለቀቃል። አብራችሁ በጸሎት መትጋት ለምትፈልጉ ሰዎች አብራችሁን መቀጠል ትችላላችሁ። እንቀጥላለን ወይ እንቀጣጠላለን። ክብር ለኢየሱስ ይሁን። አሜን። ይሄን አገልግሎት በቻላችሁ አቅም እንድትደግፉ አሁንም አፕሪሺየት አደርጋችኋለሁ። ባላችሁ ነገር የእናንተ መንፈሳዊ ነገር እንዲስተካከል እኛም እንጸልያለን። በየትኛውም ዓለም አቀፍ ቦታ ያላችሁ ሰዎች፣ ብዙ ሰዎች ከአሜሪካ፣ ከዩሮፕ፣ ከዩኬ፣ ከጀርመን፣ ከጣሊያን ሰዎች ይደውላሉ፣ አብረውን ይጸልያሉ፣ እየተባረኩ ነው ያሉት ሰዎች የዚህ አገልግሎት አካል መሆን ትችላላችሁ። የዚህ አገልግሎት በፍቅር የምታገለግሉ ሰዎች መሆን ትችላላችሁ። ለመጨረሻ ጊዜ የአካውንት ቁጥሬን እነግራችኋለሁ። የንግድ ባንክ አካውንት በሲቢ ኮሜርሻል ባንክ 1035 414 07 ኢየሩሳሌም ጥላሁን ይላል የአካውንቱ ስም። በዚህ አካውንት ነምበር የቻላችሁትን በገንዘብ መደገፍ ትችላላችሁ። እንዲሁም ደግሞ በዋትስአፕ ላይ የእግዚአብሔር ሰው ፓርትነር መሆን ይችላልው ብላችሁም አፕሮች ማድረግ ትችላላችሁ። እንጸልይላችኋለን። በተለያዩ ቋጠሮ እስራት፣ ባጋንንት እስራት ውስጥ ያላችሁ ሰዎች ለልጃችሁ፣ ለባለቤታችሁ እንዲሁም ደግሞ ለሰዎች ለፋሚሊዎቻችሁ እንጸልያለን። እግዚአብሔር ነገሮቻችሁን በሙሉ ይቀይራል። አሜን። በትንቢት በአገልግሎት በነፃ መውጣት አብረን እንጸልያለን። ክብር ለኢየሱስ ይሁን። ተባረኩ። ዘመናችሁ የተባረከ ይሁን። እንወዳችኋለን።
በነገር ሁሉ ፍሬያማ እንድትሆኑ በኢየሱስ ስም ጸልያለሁ። ሁላችሁም በዚህ ጸሎት እንደምትባረኩ እንደምትጠቀሙ አውቃለሁ። ከዚህ አገልግሎት ጎን ደግሞ ቆማለሁ ለምትሉ ሰዎች፣ ከዚህ አገልግሎት አብሬ መንፈስን እካፈላለሁ ለምትሉ ሰዎች በዘር ኮኔክት ማድረግ ትችላላችሁ። ከታች አካውንት ተቀምጦላችኋል። ከዚህ አገልግሎት ጋር አብሬ ቆማለሁ የምትሉ ሰዎች በዚህ ስፍራ የእግዚአብሔር መንፈስ በኃይል እየሰራበት ያለ ስፍራ ነው። መንፈስ ቅዱስ ሰዎችን ነፃ እያወጣ ነው። የንግድ ባንክ አካውንት ቁጥራችን 1035 414 07 ነው። ኢየሩሳሌም ይላል የአካውንቱ ስም። ለመጨረሻ ጊዜ ልድገምላችሁ። በንግድ ባንክ በሲቢኢ 1035 414 07 ላይ በዚህ አካውንት የእግዚአብሔር መንፈስ ልባችሁን ባሳሰበው ልክ ዘር መዝራት ትችላላችሁ። በዚህ አገልግሎት ላይ በህብረታችን ውስጥ አብራችሁ መጸለይ፣ አብራችሁ ማገልገል፣ አብራችሁ በእግዚአብሔር ቃል መማር፣ በነገር ሁሉ መባረክ ትችላላችሁ። መንፈስ ቅዱስ ይሄ ስፍራ ለኔ ያዘጋጀው መጽሐፍ ቅዱስ መማር ፈልጋለሁ፣ መንፈሳዊ ነገር መማር ፈልጋለሁ ለምትሉ ሰዎች በሙሉ አድሬሳችን 0913 02 41 64 ነው። እቺ ምሽት ለዘር ማንዘራችሁ ይገርማችኋል። ያቤጽ እኮ በምንም ስለ አባቱ ስም አልጻፈም፣ ስለ እናቱ ስም አልጻፈም። የተጻፈለት ስለሱ የጸለያት 4 መስመር ማትሞላ ጸሎት ናት። የያቤጽ ጸሎት መጽሐፍ ቅዱስ ላይ ከምዕራፍ 9 እስከ 11 ድረስ 9 10 11 ብቻ ናት። ነገር ግን መጽሐፍ ቅዱስ ላይ ካሉ ትልልቅ ጀግና የእግዚአብሔር ሰዎች መካከል ያስቀመጠችው እቺ ጸሎት ናት። ምን ያክል ኃይለኛ ጸሎት ቢሆን ነው የያቤጽ ጸሎት ከነ ዳዊት እኩል መጽሐፍ ቅዱስ ላይ የተጻፈው? ምን ያክል የያቤጽ ጸሎት የእግዚአብሔርን ልብ ቢነካ ነው ከነ ሄኖክ እኩል፣ ከነ ሙሴ፣ ከነ ኢያሱ፣ ከነ አብርሃም እኩል መጽሐፍ ቅዱስ ላይ የያቤጽ ታሪክ ጸለየ፣ የጸሎቱን መልስ እግዚአብሔር ሰጠው ተብሎ የተጻፈው የያቤጽ ጸሎት ምን ያክል ኃይለኛ ቢሆን ነው? ዛሬ የጸለያችሁትን ጸሎት እግዚአብሔር ሲመልስላችሁ ያለው እንደ ያቤጽ አድርግልኝ ብላችሁ ወደ እግዚአብሔር ያመጣችሁትን ርዕስ ሁሉ መንፈስ ቅዱስ በኃይሉ ሲጎበኘው አያለሁ። እዚህ ካለው ከእግዚአብሔር ኃይል የተነሳ እዚህ ስፍራ ካለው የእግዚአብሔር መንፈስ የተነሳ በኢየሱስ ስም መለቀቅ ሆነላችሁ፣ መለቀቅ ሆነላችሁ። ድንበራችሁ መስፋት ጀመረ በኢየሱስ። ሀገራችሁ መስፋት ጀመረ በኢየሱስ። የጀመራችሁት ነገር ሁሉ ትንሿ ነገር መብዛት ጀመረች በኢየሱስ። ትንሿ ነገር በብዙ መትረፍረፍ ጀመረች በኢየሱስ። ታሪካችሁ ለመልካም ሲሆን ያለው ታሪካችሁ ለመልካም ሲሆን ያለው አሁን ያላችሁበት የድካም ሲዝን፣ አሁን ያላችሁበት የጭንቀት ሲዝን እግዚአብሔር ያንን ተጠቅሞ ሀገርን ብሌስ ለማድረግ ቤተሰባችሁን ታሪክ ለመቀየር ከቤተሰባችሁ ውስጥ መልካም ነገር አይወጣም ተብሎ የተባለውን ነገር ሊቀይረው ሲያደርግ አያለው በኢየሱስ። ክፉ የሆኑባችሁን ሰዎች ሲያመቻቻ ያለው በኢየሱስ። ክፉ የሆኑትን ሰዎች ለእናንተ መልካም እንዲያደርጉ ሲያመቻቻቸው ያለው በኢየሱስ። እግዚአብሔር ታሪካችሁን ይቀይራል። አሜን በኢየሱስ። ያቤጽ ታሪኩ የተጠራው በስቃይ ነው፣ በድካም ነው፣ በጭንቀት ነው። የያቤጽ ታሪክ ከጀምሮ እስኪጨርስ እናቱ እንኳን ገና ከማህፀን ከመውጣቱ ስቃይ፣ በሽታ፣ መርገም፣ ድህነት፣ ችግር እያለችው ነው የወጣው። ከእናቱ ማህፀን ሲወጣ በተመቻቸ አትሞስፌር አይደለም የወጣው ያቤጽ ግን ህይወቱን ሺፍት ያደረገችለት አንድ ሌሊት ናት፣ አንድ ጸሎት ናት። የእናንተ ህይወት ከዚህ በኋላ ሲቀየር ያለው አሜን። የእናንተ ህይወት ከዚህ በኋላ ሲለወጥ ያለው አሜን። ስለእናንተ መልካም ነገር ሲባል ያለው በኢየሱስ አሜን። ተራሮችን አልፋችሁ ስትሄዱ ያለው በኢየሱስ አሜን። ነገሮችን አሸንፋችሁ ስትሄዱ ያለው በኢየሱስ አሜን። ነገሮችን አምላኬ ለበጎ ሲያደርግላችሁ ያለው በኢየሱስ አሜን። ነገሮችን የሚያንቀሳቅስ መንፈስ በዚህ አለ። ባቃታችሁ ጉዳይ ላይ ለፕራዲኮ ቶሎ ፕራዲኮስ አሁን ሲዝኔ ነው፣ በቃ እግዚአብሔር የተናገረኝን ነገር ለማድረግ ፊል እያደረኩት ነው እያላችሁ በውስጣችሁ ላይ የእግዚአብሔርን ድምጽ እየሰማችሁ ግን ወደዛ ለመግባት እንቅፋት የሆነባችሁ ነገር ዛሬ በኢየሱስ ስም ይሰበራል። አሜን። ዛሬ በኢየሱስ ስም ይሰበራል። አሜን። ዛሬ በኢየሱስ ስም ይሰበራል። ወደ ዴስቲኒያችሁ እንዳትደርሱ እንቅፋት ተደረገባችሁ በኢየሱስ ስም ዛሬ ይሰበራል። አሜን። እግዚአብሔር እውነት ተናግሮኛል። በኢየሱስ ክርስቶስ ስም ዛሬ በኢየሱስ ስም መንገዳችሁ ይከፈታል። አሜን። መንገዶቻችሁ ይከፈታሉ። አሜን። ዛሬ ነገር በህይወታችሁ ላይ እግዚአብሔር ያደርጋል። ዛሬ ሁለት ነገር እግዚአብሔር በህይወታችሁ ላይ ያደርጋል። ይኸውላችሁ እግዚአብሔር በተናገራችሁ ላይ እያንዳንዳችሁ የነገራችሁ ነገር አለ።
እግዚአብሔር በተናገራችሁ ነገር ላይ እንዳትደርሱ እንቅፋት የሆነባችሁ ነገር ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ይሰብረዋል። ልትደርሱ ስትሉ፣ ልትገቡ ስትሉ፣ ሊሳካላችሁ ስትሉ እንቅፋትን ያስቀመጠባችሁ የትኛውም አይነት ሲቹዌሽን ዛሬ በኢየሱስ ይሰበራል። አሜን ሃሌሉያ። ወደዚህ ወደ እግዚአብሔር ወደ ተናገራችሁ ነገር ደግሞ እንደገባችሁ እንዳትቆጥሩት ብዙ የሚነግራችሁ የሰይጣን ድምጽ ዛሬ በኢየሱስ ይሰበራል። ይኸውላችሁ ብዙ ድምጽ አለ ኦሬዲ እንደረፈደባችሁ እንደማይሳካላችሁ ከዚህ በኋላ በቃ የኔ ነገር አልቋል ተስፋ ቆርጫለሁ ባላችሁት ነገር ላይ እግዚአብሔር ከፊት ለፊታችሁ ይቀድማል። እግዚአብሔር ከፊት ለፊታችሁ ይቀድማል በኢየሱስ ስም። ዛሬ እግዚአብሔር የተናገረኝን ቃል ወደ እናንተ አደርሳለሁ በኢየሱስ ስም። ትንቢተ ኢሳይያስ ላይ ተከፍታላችሁ እንደዚህ ይላል። ኢሳይያስ 45:2 ላይ እንደዚህ ይላል፣ እኔ በፊቶችህ እሄዳለሁ፣ ኮረብቶችንም አደላድላለሁ፣ የናሱን ደጆች እሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ። ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ከፊት ለፊታችሁ ይሄዳል። ሃሌሉያ። የናሱን ደጆች ይከፍትላችኋል። አሜን። በኢየሱስ የናሶቹን ደጆች ሁሉ ይሰብርላችኋል በኢየሱስ ስም። ወደ ሲዝናችሁ ወደ ተናገራችሁ እግዚአብሔር እንዳትደርሱ ያደረጋችሁበት ጉዳይ ላይ ዛሬ የሚያምን አንድ ሰው ካለ ማለፍ ይችላል። በኢየሱስ ክርስቶስ ስም ማለፍ ይሆንላችኋል። በኢየሱስ ስም ሰብራችሁ ታልፋላችሁ። ሰባሪው ጌታ ከፊት ለፊታችሁ ይወጣል። ከፊት ለፊታችሁ ይቀድማል በኢየሱስ ስም። ለጋሻታላ ብራዲ ኮሶቶሎ ብራዲ ካንዳላቦስ ሪጋሻታላ ብራግዶስ ጸልዩ በኢየሱስ ስም። ለግሬዴ ከተሌ ፕራዲኮስ መንፈስ ቅዱስ በዚህ ያለ የእግዚአብሔር መንፈስ በዚህ ያለ አሜን። እግዚአብሔር ሴት በጣም በውስጧ መንፈስ ቅዱስ እየተቀጣጠለ ነበር። ይሄን ሰሞን እግዚአብሔር መንፈስ የምር እየሰራ ነው። በዚህ ለነግራችሁ የምወደው ነገር ቢኖር መንፈስ ቅዱስ ነገሮቻችሁን ለመቀየር ይፈጥናል። ከዚህ ቀን በኋላ ነገሮቻችሁን ለመቀየር ይፈጥናል። ከዚህ በኋላ የሚዘገይ ነገር አይኖርም። ወደ ኋላ የሚቀር ነገር አይኖርም። በኢየሱስ እግዚአብሔር ዛሬ የእግዚአብሔር ድምጽ ዛሬ ወደ እናንተ መጥቷል። የእግዚአብሔር ድምጽ ዛሬ ወደ እናንተ መጥቷል። አሜን። እዚህ ስፍራ ግን ሆናችሁ በመንፈስና በእውነት አሜን በእግዚአብሔር መንፈስ ኮኔክት ካረጋችሁ አብራችሁ የማይለወጥ ነገር የለም፣ የማይቀየር ነገር የለም። በመንፈስ ቦታና ርቀት የእግዚአብሔርን መንፈስ አይገድበውም። ይሄን ቪዲዮ እያያችሁ ያላችሁ ሰዎች እዚህ ያለው እግዚአብሔር መንፈስ በእናንተ ላይ ኢየሱስ ሲሆን ክብር ለኢየሱስ ሲሆን ክብር ለሚገባው ለናዝሬቱ ኢየሱስ ክርስቶስ ሲሆን ይኸውላችሁ አንድ ደግሞ ሌላ እግዚአብሔር በውስጥ ስለናንተ ያስቀመጠውን ቃል ልንገራችሁ። ይሄንን ቃል ይዛችሁ ማለት ነው ወደፊት ለፊት እግዚአብሔር በውስጣችሁ ላይ ይህችን እግዚአብሔር ያደርጋል። በኢየሱስም ርቀትና ስፍራ የማይገድበው የእግዚአብሔር መንፈስ በዚህ አለ። የእግዚአብሔር መንፈስ በዚህ አለ። በጌታ በኢየሱስ ስፍራ አነብላችኋለሁ። ትንቢተ ሚክያስ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ ሰባሪው በፊታቸው ወጥቷል፣ እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል፣ ንጉሳቸውም በፊታቸው አልፏል፣ እግዚአብሔርም በራሳቸው ላይ ነው። ሃሌሉያ። እግዚአብሔር ከእርሱ ጋር ከሆነ ሰው የለም። ይሆንላችሁ በምድር ላይ በዚህ ምድር ላይ ሆናችሁ ኃያል ሰው ሆናችሁ ማለት ትፈልጋላችሁ። በዚህ ምድር ላይ ሆናችሁ አሸናፊ ሆናችሁ መሄድ ትፈልጋላችሁ። ይሆንላችሁ እግዚአብሔር ከናንተ ጋር ከሆነና በዛ ላይም ደግሞ እግዚአብሔር ከፊት ለፊታችሁ ያለውን መንገድ ከከፈተላችሁ እግዚአብሔር በህይወታችሁ ላይ ተአምራትን ያበዛላችኋል። እንደናንተ ኃያልና ጀግና ሰው የለም። ሃሌሉያ። ሬሼቴ ከሌ ፕራዲኮስ ይኸውላችሁ የተዘጋ በር ካለ በፊት ለፊታችሁ ላይ ዛሬ እግዚአብሔር ሰብሮታል። ሰባሪው ከፊት ለፊታችሁ ወጥቷል በኢየሱስ ስም። ይኸውላችሁ አንዳንድ ጊዜ እግዚአብሔር የተናገራችሁ ቦታ ላይ ስትደርሱ ጠላት ሁለት ነገር ያደርጋችኋል። እናንተ ለማዘግየት ዙሪያችሁ ላይ ብዙ አይነት እንቅፋቶችን ያደርጋል። ሁለተኛ ነገር ደግሞ ዘግይቷል አይሳካም የሚል ብዙ ድምጽ ትሰማላችሁ። የሰማችሁት ድምጽ እኮ ማስረጃ ሊኖረው ይችላል። በሰው ዘንድ ሲሰማ እውነት ነው ሊያስብል ይችላል። እውነት ነው ከዚህ በኋላ እኮ ይሄ ነገር አክትሟል በቃለት ተብሎ ሰው ሊቀበለው ይችላል። ሰው ሊያሳምናችሁ ይችላል።
ነገር ግን ሰባሪው ጌታ ከፊት ለፊታችሁ ቀድሟል። አሜን ላለ ሰው ዛሬ በኢየሱስ ስም ይሆንለታል። ዛሬ በኢየሱስ ክርስቶስ መንገዳችሁ ሁሉ የተከፋፈተ ይሆናል። በጌታ በኢየሱስ ስም ከገባችሁ በኋላ የሚመልሳችሁ የለም። ከገባችሁ በኋላ ያ መንገድ ሙሉ ለእናንተ የተከፈተ በር ነው። ያ መንገድ ሁሉ ለእናንተ የድል ነው፣ የስኬት ነው። የስኬት ነው በኢየሱስ ስም። ያ መንገድ ለእናንተ የድል ነው በኢየሱስ ስም። አንዳች የሚያስቆማችሁ ነገር የለም። ሃሌሉያ። ምን ይላል? እነርሱም ሰብረው ወደ በሩ አልፈዋል፣ በእርሱም በኩል ወጥተዋል፣ ንጉሳቸውን በፊት ለፊታቸው አልፏል፣ እግዚአብሔርም በራሳቸው ላይ ነው ይላል። ሃሌሉያ። መንፈስ ቅዱስ ለፕራዲካታላ ፕራዲኮስ ይውላችሁ ይሄንን ሚኪያስ ነብዩ ሚኪያስ ይሄንን ሲናገር ማለት ነው እስራኤላውያን በጭንቅ ውስጥ ነበሩ። እስራኤላውያን ተጨንቀው ነበረ። ለብራዲኮስ ሶሎ ፕራዲኮስ በምርኮ ውስጥ ነበሩ። ነገር ግን ይሄንን የተስፋ ቃል እግዚአብሔር ሲሰጣቸው ይሄንን የተስፋ ቃል ይዘው ተሻገሩ። ይሄንን የተስፋ ቃል ይዘው ምርኮ በላያቸው ላይ ሆነ። ምርኮ በህይወታቸው ላይ ለብራዲኮ ቶሎ ፕራዲኮስ እግዚአብሔር በህይወታቸው ላይ ተአምራትን ሰራ። ዛሬ በኢየሱስ ክርስቶስ ስም ምርኮ በእናንተ ህይወት ላይ በጌታ በኢየሱስ ክርስቶስ ስም ይመለስላችኋል። የተወሰደባችሁ ምርኮ አለ በኢየሱስ ክርስቶስ ስም። ብዝበዛ በህይወታችሁ ላይ ይቸኩላል በኢየሱስ ስም። በጠላቶቻችሁ ላይ ብዝበዛ ይቸኩላል በኢየሱስ ስም። ይኸውላችሁ ታይማችሁ ሊሆን ይችላል የተበላው፣ ገንዘባችሁ ሊሆን ይችላል የተበላ ጉልበት ሊኖራችሁ ይችላል። ይህንን ሁሉ ምርኮ እግዚአብሔር ይመልስላችኋል። ዛሬ ለዚህ ሁሉ የሚያስፈልገውን ፓኬጅ እግዚአብሔር ይዞ በፊት ለፊታችሁ ወጥቷል። እግዚአብሔር ይዞ በፊት ለፊታችሁ ወጥቷል። ሰባሪው ጌታ ሰባብሮ በፊት ለፊታችሁ ወጥቷል። ዛሬ ይህንን የተከፈተ በር ይህንን ሰባብሮ የከፈተላችሁ እግዚአብሔር ከናንተ ጋር ነው። እስከ መጨረሻው ድረስ እስከ ዴስቲኒያችሁ ድረስ እውነት እግዚአብሔር የተናገራችሁ ነገር ካለ ዛሬ በኢየሱስ ክርስቶስ ያንን ተጨብጡታላችሁ። ይውላችሁ የእግዚአብሔር ሰው ፕሮፌት ካላብ አሁን እየተናገረ ነበር። በሚገርም ሁኔታ እየተናገረ ያለው ነገር አይ ዶንት ኖ እንዴት እንደሰማችሁት አላውቅም። ቢኮዝ የእግዚአብሔር ድምጽ ወደ እናንተ ሲመጣ ያንን ድምጽ ይዛችሁ መሄድ አለባችሁ። እየተናገረ ያለው ነገር እጅግ በጣም እኔ በጣም ቮይሱን ውስጥ ኤሊተስ ሲያደርገው ነበር። ቢኮዝ ያ ቤት እግዚአብሔር ተለምነው ጸሎቱን ሰማ እና በቤተሰቦቹ መካከል ደግሞ በወንድሞቹ መካከል የተከበረ ነበረ። እግዚአብሔር ወደ ጸሎታችሁ ሲመጣ ማለት ነው ወደ ጸሎት የጸለያችሁትን ጸሎት ሊያደርግ ሲመጣ እናንተን ያዘጋጃችኋል፣ ስፍራችሁን ይቀያይራል ብሎ ሲናገር ነበረ። እና ዛሬ እግዚአብሔር ይውላችሁ ለኔም በተናገረኝ በኩል ድምጽ እየመጣላችሁ ነው፣ በሱም በኩል ድምጽ እየመጣላችሁ ነው። እግዚአብሔር ይህንን የምትሰሙትን ቃል ሁሉ ይውላችሁ ቀልድ አይደለም። ይሄ ቮይስ ኦፍ ጋድ ነው። እግዚአብሔር እየተናገራችሁ ነው ያለው። ስለዚህ በኢየሱስ ክርስቶስ ስም ያቃታችሁ ይውላችሁ በሽታ ሊሆን ይችላል ያቃታችሁ፣ ታይማችሁ ባክኖ ሊሆን ይችላል፣ እየጠበቃችሁት ያለው ነገር ዘግይቶ ሊሆን ይችላል፣ ወይ ደግሞ ዙሪያችሁ ላይ እየታገላችሁት ያለው ነገር ሊሆን ይችላል። ዛሬ በጌታ በኢየሱስ ስም ይህንን ቃል ይዛችሁ ትወጣላችሁ። ሰባሪው ጌታ ከፊት ለፊታችሁ ቀድሟል። ሰባሪው ጌታ ከፊት ለፊታችሁ ቀድሟል። ለጋሻታላ ብራዲኮስ ይውላችሁ ዘጸአት 13 ላይ እንደዚህ ይላል፣ እግዚአብሔርም በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው በቀን በደመና አምድ በሌሊትም ሊያበራላቸው በእሳት አምድ በፊታቸው ይሄድ ነበር ይላል። ሃሌሉያ ሃሌሉያ። ዛሬ በኢየሱስ ስም በሌሊት በቀን በምትሄዱበት ስፍራ ሁሉ እግዚአብሔር ከፊት ለፊታችሁ ይቀድማል። እግዚአብሔር መንገዳችሁን በብርሃን ይሞላዋል። በጌታ በኢየሱስ ስም ጸልያለሁ። በመንገዳችሁ ላይ ድንግዝግዝ የሆነ ነገር ሁሉ ዛሬ ይገፈፋል። ድንግዝግዝ የሆነ ጨለማ ይገፋል። የግራ መጋባት ህይወት ከህይወታችሁ ላይ ይነሳል በኢየሱስ ስም። የግራ መጋባት ህይወት ከህይወታችሁ ላይ ለዘላለም ይነቀላል በኢየሱስ ስም። ፊት ለፊታችሁ መንገዳችሁ ሁሉ በጌታ በኢየሱስ በብርሃን የተሞላ
የተሞላ ይሆናል። ለጋሻታ ካላፕራዲኮስ ይሆንላችሁ። በፊት ለፊታችሁ ስትራመዱ እግዚአብሔር ያንዳንዱ ጠላት ለሚያመጣው ድምጽ መልስ ይሰጥላችኋል። መልስ ይሰጥላችኋል። ሰባሪው ጌታ ከፊት ለፊታችሁ ቀድሟል። ሰባሪው ጌታ ከፊት ለፊታችሁ ቀድሟል። ሃሌሉያ ይሁንላችሁ። ዛሬ አሜን ብላችሁ ከተቀበላችሁ እንደዚህ ይሆናል። እነርሱም ሰብረው ወደ በሩ አልፈዋል ይላል። አልፋችሁ ትሄዳላችሁ በኢየሱስ ስም። አሜን። አልፋችሁ ትሄዳላችሁ በኢየሱስ ስም። አሜን። አልፋችሁ ትሄዳላችሁ በኢየሱስ ስም። አሜን። በእርሱም በኩል ወጥተዋል ይላል። አሜን። ሃሌሉያ። አያችሁ፣ በእርሱም በኩል ወጥተዋል ይላል። ኦሬዲ ወጥታችኋል። ዛሬ ካመናችሁላችሁ ነገ አልላችሁ። አሜን ነው። የመዳን ቀን አሁን ነው ይላል። ሆሊ ስፒሪት ስራውን ሲሰራ ቀጠሮ አይሰጣችሁ። አያችሁ፣ ቀጠሮ አይሰጣችሁ። አሁን ነው ስራው የሚጀምረው። ስለዚህ ምን ይላል? ሰብረው ወደ በሩ አልፈዋል። ሰባሪው ጌታ ከፊት ለፊታችሁ ወጥቷል። እናንተም አብራችሁ ሰብራችሁ አልፋችኋል። ያቃታችሁ አንዳንድ ጊዜ ሲቹዌሽን አለ። የሆነ እንዳታልፉ የሚጎትታችሁ መንፈስ አለ። እንዳታልፉ የሚያቅታችሁ እንደ ሸክም በቃ ድንጋይ እንደተሸከማችሁ አይነት ነገር ያንን ሲቹዌሽን ለማለፍ የከበዳችሁ ነገር አለ። ዛሬ እግዚአብሔር እሱን ስለሰበረው እግዚአብሔር ከፊት ለፊታችሁ ስለወጣ አብራችሁ ወጣችኋል። አብራችሁ ወጣችኋል። አሜን ብላችሁ እንደወጣ ሰው ተቀበሉ በኢየሱስ ስም። በእርሱም በኩል ወጥተዋል። ንጉሳቸውን በፊታቸው አልፏል። እግዚአብሔርም በራሳቸው ላይ ነው ይላል። ሃሌሉያ። ንጉሱ ኢየሱስ ከፊት ለፊታችሁ ወጥቷል። ንጉሱ ኢየሱስ አብሯችሁ ነው። ሃሌሉያ። ያቃታችሁ ነገር ሁሉ ሰባብሮታል። ሃሌሉያ ሃሌሉያ። ይኸውላችሁ ከዚህ በኋላ ማለት ነው እንዳትገረሙ እንዳትደነቁ ምንድነው እየተፈጠረ ያለው ብላችሁ እንዳትጠይቁ። ለምን እንደሆነ ታውቃላችሁ? እግዚአብሔር በስራ ላይ ነው። አሜን። እግዚአብሔር በስራ ላይ ነው። የእምነትን ጋሻ ይዛችሁ ተሻገሩ በኢየሱስ ስም። መሻገር ይሆንላችኋል በኢየሱስ ስም። በኢየሱስ ስም ለምስክርነት ትመጣላችሁ። በኢየሱስ ስም እግዚአብሔር ያስገርማችኋል። የተአምራት እግዚአብሔር ለብራዲላ ሶኮቶኮሎ ባራዲላ ባራዲኮስ ለጋራዲኮላ ፕራዲኮስ በኢየሱስ ስም አሁን እግዚአብሔር ከፊት ለፊታችሁ ወጥቷል። በጌታ በኢየሱስ ስም ከፊት ለፊታችሁ ሰባሪ የሆነ ጌታ ሁሉንም ሰባብሮታል። በሰው አይምሮ የማይቻል በሰው አይምሮ ሊወሰን የማይችል አሜን ለብራዲ ካላሙስ ዛሬ እግዚአብሔር ጣልቃ ይገባበታል። በኢየሱስም ጣልቃ ይገባበታል። ዛሬ የበሽታ ጉልበት ይንበረከካል። የፋይናንስ እጦት ጉልበት ይንበረከካል። በኢየሱስ ክርስቶስ ስም በሮቻችሁ ሁሉ ተከፋፍተዋል። በኢየሱስ ስም በሮቻችሁ ሁሉ ተከፋፍተዋል። ዛሬ ልባችሁ ይቀየራል። ሃሌሉያ። አይምሮን የሚያልፍ ልብን የሚያልፍ የእግዚአብሔር መገኘት በዚህ አለ። እናንተ ስታስቡት እንዴት ሊሆን ይችላል? ይህ እንዴት ሊሆን ይችላል ብላችሁ ባሰባችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባላችኋል። ሬጋሻ ታካላ ባራዲኮ ቶሎ ፍራዲኮስ ዛሬ በኢየሱስ ክርስቶስ ጌታ ከፊት ለፊታችሁ ወጥቷል። አሜን። እስኪ ሁላችሁም ሰባሪው ጌታ ከፊቴ ወጥቷል እያላችሁ ኮሜንት ሴክሽን ላይ ጻፉ። ሰባሪው ጌታ ከፊት ለፊቴ ወጥቷል እያላችሁ ባፋችሁ ዲክሌር አድርጉ። ለብራዲ ካላ ፕራዲኮስ ሰባሪው ጌታ ከፊቴ አሜን። በኢየሱስ ስም ሰባሪው ጌታ ከፊት ለፊቴ ወጥቷል በሉ። ሰባሪው ጌታ ከፊት ለፊቴ ወጥቷል በሉ። ሰባሪው ጌታ ከፊቴ ወጥቷል። ሰባሪው ጌታ ከፊቴ ወጥቷል። ለፕራዲያሎ ሶኮቶሎ ባራዲኮስ ቶሎ ፕራዲኮስ ለክራዲካታላ ፕራዲኮስ ሴኬሌ ፕራዲኮስ ከፊቴ ወጥቷል። ሬቴኬሌ ፕራዲኮስ ዛሬ አሜን። ዛሬ ጠላት ቅጥር ሰርቶ እናንተን ባስቀምጣችሁ ጉዳይ እንደ ምርኮ አድርጎ እናንተን እየተጠቀማችሁ ባላችሁ ጉዳይ
ዛሬ ከቅጥር በኢየሱስም ትወጣላችሁ። አሜን። ቅጥራችሁን ጌታ ኢየሱስ ዛሬ ይሰብራል። አሜን። እግዚአብሔር ዛሬ ቅጥራችሁን ይሰብራል። አሜን። ዛሬ ከምርኮ ትወጣላችሁ። በኢየሱስም ከምርኮ ትወጣላችሁ። ዛሬ ከምርኮ ትወጣላችሁ በኢየሱስም። ዛሬ ቅጥራችሁን በኢየሱስም አልፋችሁ ትሄዳላችሁ። ቅጥራችሁን አልፋችሁ ትሄዳላችሁ። በዛ ፈንታ በጌታ በኢየሱስ ክርስቶስ ስም እናንተ በህይወታችሁ ላይ ብዝበዛ ይቸኩላል። በኢየሱስም ትበዘብዛላችሁ። በገባችሁበት ስፍራ ላይ በዝብዛችሁ ትወጣላችሁ። በኢየሱስም ባላችሁበት ስፍራ ላይ በዝብዛችሁ ትወጣላችሁ። በኢየሱስም አትያዙ። እናንተን የሚይዝ ጉልበት በህይወታችሁ ላይ አይኖርም። በኢየሱስ ክርስቶስ ስም ሰብራችሁ ትወጣላችሁ። ከሰባሪው ጌታ ጋር ሰብራችሁ ትወጣላችሁ። በኢየሱስ ስም ሰባብራችሁ ትወጣላችሁ። ከቅጥር ውስጥ በኢየሱስ ክርስቶስ ስም ትወጣላችሁ። በኢየሱስ ከፋይናንስ ቅጥር ሰብራችሁ ትወጣላችሁ። ከጭንቀት ቅጥር ሰብራችሁ ትወጣላችሁ። በኢየሱስ ሊሚቴሽን ከህይወታችሁ ላይ ይሰበራል። ሊሚቴሽን ከህይወታችሁ ላይ ይሰበራል። በኢየሱስ በህይወታችሁ ላይ ሊሚቴሽን አይኖርም። ዛሬ በኢየሱስ ክርስቶስ ስም ኃይል በእናንተ ላይ ይሆናል። ኃይል በእናንተ ላይ ይሆናል። የእግዚአብሔር ኃይል በእናንተ ላይ ይሆናል። የእግዚአብሔር ኃይል በእናንተ ላይ ይሆናል። ሌጋሻ ፓራዲሎ ባንዶ ሶኮሎ ፕራዲኮስ ሌጋሻ ፕራዲኮስ ሶቶሎ ፕራዲኮና ማንዶ ሴሌ ፕራዲኮስ ሪላ ፕራዲኮ ቶሎ ፕራዲኮስ። ሁላችሁም በዚህ ጸሎት እንደምትባረኩ እንደምትጠቀሙ አውቃለሁ። ከዚህ አገልግሎት ጎን ደግሞ ቆማለሁ ለምትሉ ሰዎች፣ ከዚህ አገልግሎት አብሬ መንፈስን እካፈላለሁ ለምትሉ ሰዎች በዘር ኮኔክት ማድረግ ትችላላችሁ። ከታች አካውንት ተቀምጦላችኋል። ከዚህ አገልግሎት ጋር አብሬ ቆማለሁ የምትሉ ሰዎች በዚህ ስፍራ የእግዚአብሔር መንፈስ በኃይል እየሰራበት ያለ ስፍራ ነው። መንፈስ ቅዱስ ሰዎችን ነፃ እያወጣ ነው። የንግድ ባንክ አካውንት ቁጥራችን 1035 414 07 ነው። ኢየሩሳሌም ይላል የአካውንቱ ስም። ለመጨረሻ ጊዜ ልድገምላችሁ። በንግድ ባንክ በሲቢኢ 1035 414 07 ላይ በዚህ አካውንት የእግዚአብሔር መንፈስ ልባችሁን ባሳሰበው ልክ ዘር መዝራት ትችላላችሁ። በዚህ አገልግሎት ላይ በህብረታችን ውስጥ አብራችሁ መጸለይ፣ አብራችሁ ማገልገል፣ አብራችሁ በእግዚአብሔር ቃል መማር፣ በነገር ሁሉ መባረክ ትችላላችሁ። መንፈስ ቅዱስ ይሄ ስፍራ ለኔ ያዘጋጀው መጽሐፍ ቅዱስ መማር ፈልጋለሁ፣ መንፈሳዊ ነገር መማር ፈልጋለሁ ለምትሉ ሰዎች በሙሉ አድሬሳችን 0913 02 41 64 ነው። እንዲሁም ደግሞ በቲክቶክ ፕሮፌት ቃልአብ ወይም ደግሞ ሲር ቃልአብ ኬቢ ብትሉ በቲክቶክ ታገኙናላችሁ። በነገር ሁሉ ተባረኩ። በዚህ ቻናል ላይ የሌሊት ጸሎት ይለቀቃል፣ እንዲሁም የጧት ጸሎት ይለቀቃል። አብራችሁ በጸሎት መትጋት ለምትፈልጉ ሰዎች አብራችሁን መቀጠል ትችላላችሁ። እንቀጥላለን ወይ እንቀጣጠላለን። ክብር ለኢየሱስ ይሁን። አሜን። ይሄን አገልግሎት በቻላችሁ አቅም እንድትደግፉ አሁንም አፕሪሺየት አደርጋችኋለሁ። ባላችሁ ነገር የእናንተ መንፈሳዊ ነገር እንዲስተካከል እኛም እንጸልያለን። በየትኛውም ዓለም አቀፍ ቦታ ያላችሁ ሰዎች፣ ብዙ ሰዎች ከአሜሪካ፣ ከዩሮፕ፣ ከዩኬ፣ ከጀርመን፣ ከጣሊያን ሰዎች ይደውላሉ፣ አብረውን ይጸልያሉ፣ እየተባረኩ ነው ያሉት ሰዎች የዚህ አገልግሎት አካል መሆን ትችላላችሁ። የዚህ አገልግሎት በፍቅር የምታገለግሉ ሰዎች መሆን ትችላላችሁ። ለመጨረሻ ጊዜ አካውንት ቁጥሬን ነግራችኋለሁ። የንግድ ባንክ አካውንት በሲቢ ኮሜርሻል ባንክ 1035 414 07 ኢየሩሳሌም ጥላሁን ይላል የአካውንቱ ስም። በዚህ አካውንት ነምበር የቻላችሁትን በገንዘብ መደገፍ ትችላላችሁ። እንዲሁም ደግሞ በዋትስአፕ ላይ የእግዚአብሔር ሰው ፓርትነር መሆን ይችላልው ብላችሁም አፕሮች ማድረግ ትችላላችሁ። እንጸልይላችኋለን። በተለያዩ ቋጠሮ እስራት፣ ባጋንንት እስራት ውስጥ ያላችሁ ሰዎች ለልጃችሁ፣ ለባለቤታችሁ እንዲሁም ደግሞ ለሰዎች ለፋሚሊዎቻችሁ እንጸልያለን። እግዚአብሔር ነገሮቻችሁን በሙሉ ይቀይራል። አሜን። በትንቢት በአገልግሎት በነፃ መውጣት አብረን እንጸልያለን። ክብር ለኢየሱስ ይሁን። ተባረኩ። ዘመናችሁ የተባረከ ይሁን። እንወዳችኋለን። በነገር ሁሉ ፍሬያማ እንድትሆኑ በኢየሱስ ስም ጸልያለሁ። ሁላችሁም በዚህ ጸሎት እንደምትባረኩ እንደምትጠቀሙ አውቃለሁ። ከዚህ አገልግሎት ጎን ደግሞ ቆማለሁ ለምትሉ ሰዎች፣ ከዚህ አገልግሎት አብሬ መንፈስን እካፈላለሁ ለምትሉ ሰዎች በዘር ኮኔክት ማድረግ ትችላላችሁ። ከታች አካውንት ተቀምጦላችኋል። ከዚህ አገልግሎት ጋር አብሬ ቆማለሁ የምትሉ ሰዎች
በዚህ ስፍራ የእግዚአብሔር መንፈስ በኃይል እየሰራበት ያለ ስፍራ ነው። መንፈስ ቅዱስ ሰዎችን ነፃ እያወጣ ነው። የንግድ ባንክ አካውንት ቁጥራችን 1035 414 07 ነው። ኢየሩሳሌም ይላል የአካውንቱ ስም። ለመጨረሻ ጊዜ ልድገምላችሁ። በንግድ ባንክ በሲቢኢ 1035 414 07 ላይ በዚህ አካውንት የእግዚአብሔር መንፈስ ልባችሁን ባሳሰበው ልክ ዘር መዝራት ትችላላችሁ። በዚህ አገልግሎት ላይ በህብረታችን ውስጥ አብራችሁ መጸለይ፣ አብራችሁ ማገልገል፣ አብራችሁ በእግዚአብሔር ቃል መማር፣ በነገር ሁሉ መባረክ ትችላላችሁ። መንፈስ ቅዱስ ይሄ ስፍራ ለኔ ያዘጋጀው መጽሐፍ ቅዱስ መማር ፈልጋለሁ፣ መንፈሳዊ ነገር መማር ፈልጋለሁ ለምትሉ ሰዎች በሙሉ አድሬሳችን 0913024164 ነው። ይኸውላችሁ አንድ ነገር ልንገራችሁ። አሁን በእናንተ ህይወት ላይ ተአምራት እየሆነ ስለሆነ ተአምራት እየፈጠነ ስለሆነ ብዝበዛን በህይወታችሁ ላይ ስለሚቸኩል ምርኮ ወደ እናንተ ስለሚመለስ ዛሬ በጌታ በኢየሱስ ክርስቶስ ስም የሚያስፈልጋችሁን ኃይል ታጥቃችሁ ትወጣላችሁ። ነገሮች በኢየሱስ ክርስቶስ ስም መስተካከል ይጀምራሉ። ለፕራዲ ጋሳታላ ፕራዲኮስ የሚሰራ የእግዚአብሔር መንፈስ በዚህ አለ። በኢየሱስ ስም የሚሰራ የእግዚአብሔር መንፈስ በዚህ አለ። የሚሰራ የእግዚአብሔር ኃይል በዚህ አለ። ፕሬጋሻታ ካላ ባራዲኮኖ ማንዳላ ፕራዲኮስ ነገር ሁሉ ለበጎ ይሆነላችሁ። አሜን አሜን። ነገር ሁሉ ለመልካም ይሆነላችሁ። አሜን። እግዚአብሔርን ለሚወዱት ይላል እግዚአብሔር ቃል። አሜን። እግዚአብሔርን ለሚወዱት እንደ ሐሳቡም ደግሞ ለተጠሩት ነገር ሁሉ ለበጎ ይሆን ዘንድ እናውቃለን። አሜን። ሌሎች አያውቁ እግዚአብሔርን ለማይወዱት አላለም። እግዚአብሔርን ለማይፈልጉት አልተባለም። እግዚአብሔርን ግን ለሚወዱት እንደ ሐሳቡም ለተጠሩት አሜን። እግዚአብሔርን ትወዳላችሁ። እንደ እግዚአብሔር ሐሳብ እየተንቀሳቀሳችሁ ነው ያላችሁት። የእናንተ ነገር በእግዚአብሔር እምነት ላይ የተመሰረተ ነው። ህይወታችሁን ስታስቡት ከእግዚአብሔራዊ የሆነ ከዘላለማዊ አጀንዳ ነው እያሰባችሁ ያላችሁት ወይስ ደግሞ ከመብላትና ከመጠጣት አንፃር ነው? ይገርማችኋል። አንድ ዘፋኝ አለና ኢዮብ መኮንን የሚባል ዘፈን አለ። ዘፈኑን ብዙም አላዳምጠውም፣ ግን ለመብላት አልኖርም ወይም ደግሞ ለመሞት አልኖርም ለመኖር ነው ሞት ይላል። እና በጣም ይሄ ነገር ካች ያደርገኛል። የምትሞቱት ለመኖር ነው ወይስ የምትኖሩት ለመሞት ነው የሚባል አባባል አለ። ላይክ አንዳንዴ የምንኖረው ለመብላት ለመጠጣት ወለደና ሞተ ለመባል ነው ወይስ ሪል የእግዚአብሔር እጅ በእኛ ህይወት ላይ ተገልጦ የምር ከእግዚአብሔር ጋር ጥሩ ህብረት ኖሮን ወይስ ደግሞ ከመንፈስ ቅዱስ ጋር በቃ ቤስት የሚባል ታይም አሳልፈን የምንሄድ ሰዎች እንሆናለን? እንደ ማንኛውም ሰው ተራ የሆነ ህይወት ኖረን ለመለፍ ነው የተጠራ ነው ወይስ እግዚአብሔርን የሚወድ ሰው ተብለን እግዚአብሔርን ያከበረ ሰው ተብለን ለማለፍ ነው ሐሳባችን? እንደ እግዚአብሔር ፍቃድ ብንመላለስ እግዚአብሔር ለኛ በጎ ነገር ያደርግልን ዘንድ እናውቃለን። በቃ ይሄ ነው የምናውቀው፣ ይሄ ነው ዕውቀታችን። ለእግዚአብሔር ዘላለማዊ ህይወታችንን ስንሰጥ መልካም እንደሚሆን ነው የምናውቀው። እግዚአብሔርን ከወደዳችሁ በእናንተ ህይወት ላይ በጎ ነገሮች ብቻ ናቸው የሚሆኑት። እመኑ፣ ትረስት ሚ። የምታዩት ነገር እንኳን ባይመስል እግዚአብሔር ለመልካም ይለውጠዋል ያንን ነገር። አሜን። ግን እግዚአብሔርን ትወዳላችሁ ወይ? በጣም ከባድ ነገር ነው ይሄ ጥያቄ። ቢኮዝ ወዳለው ልትሉ ትችላላችሁ። አዎ እግዚአብሔርን ወዳለው ትላላችሁ፣ ግን በአክሽናችሁ ላይ ታይ ይችላል። ገባችኋ? እግዚአብሔርን ለሚወዱ ግን እንደ ሐሳቡም ለተጠሩ yes that honors God you will be እግዚአብሔርን የምታከብሪ እጅግ መልካም ሴት ትሆኛለሽ። አንቺ ብቻ አይደለሽ፣ ካንቺ ማህፀን ውስጥ የሚወጡ ካንቺ ሆድ ውስጥ የሚወጡ ሰዎች እግዚአብሔርን አክብረው ያልፋሉ በዚህ ምድር ላይ። አሜን። ትልቁ በረከት በዚህ ህይወት ላይ ምን እንደሆነ ታውቃላችሁ? ብዙ ሱቆች፣ ብዙ መኪናዎች፣ ብዙ የተትረፈረፉ ቤቶች መያዝ አይደለም። ትልቁ በረከት በዚህ ምድር ላይ ከእግዚአብሔር ጋር አብራችሁ የምታሳልፉት ጊዜ ነው። ትልልቅ ስፍራዎች የምትውሉ ሰዎች ትሆናላችሁ። እኔ አውቃለሁ፣ ትልልቅ ስፍራዎች አውቃለሁ። በጣም ባለጠጋ ሰዎች የሚውሉትን ውሎ አውቃለሁ። ላይክ በጨለማውም ያለውን ላይፍ አውቃለሁ። በመጠጥ ቤቱም በተለያዩ ቦታዎች ምናምን እግዚአብሔር አሳይቶኛል፣ በጊዜ አሳይቶኛልና እንደ እግዚአብሔር መንፈስ ግን እንደ እግዚአብሔር ህልውና ግን ኢንጆይ የምታደርጉበት ፕሬዘንስ የለም። የትም ሂዱ፣ የእግዚአብሔር መንፈስ ያለበት ስፍራ ለእናንተ ህይወት ሰላም እንደሚሰጠው ምንም አይሰጠው። በየትኛውም ጉዳይ በገንዘብ
ትልቅ ልትሆኑ ትችላላችሁ። አሁን የምትጸልዩት ጸሎት እርግጠኛ ነኝ የዛሬ 2-3 ዓመት ያ ነገር እጃችሁ ውስጥ ገብቶ ቀሎባችሁ ትቀጥላላችሁ ላይፋችሁ እና እንደዚህ እያለ ወደ ሩጫችሁ ጫፍ ላይ መድረሳችሁ አይቀርም። ነገር ግን እግዚአብሔርን የምትወዱ ከሆነ እግዚአብሔርን ኦነር የምታደርጉ ከሆነ እግዚአብሔርን በህይወታችሁ ላይ የምር እግዚአብሔርን የመውደድ ካራክተር በእናንተ ውስጥ ቢታይ በቃ እግዚአብሔርን ወደዋለሁ፣ ለእግዚአብሔር መኖር ፈልጋለሁ፣ ከእግዚአብሔር ጋር አብሬ ዘመኔን መጨረስ ፈልጋለሁ። በቃ ቢሆንም ባይሆንም ነገሮቼ ቢመጡም ባይሆንም የኔ ደስታ ያለው በእግዚአብሔር ፕሬዘንስ ውስጥ እግዚአብሔርን በመውደድ ውስጥ ነው። እንደዚህ የምትሉ ሰዎች ከሆናችሁ እመኑኝ ነገሮች ሁሉ አውቀው ለበጎ ይሆኑላችኋል። ብዙ መጸለይ ሳያስፈልጋችሁ፣ ብዙ የእግዚአብሔርን ቃል ማንበብ ሳያስፈልጋችሁ፣ ብዙ ቸርች መዞርና ብዙ የሰዎች እጅ እናንተ ላይ ሳይጫን ነገሮች ለበጎ መሆን ይጀምራሉ ለእናንተ። ግን እግዚአብሔርን እመኑት። እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ስራ ሪኮግናይዝ አድርጉት። እግዚአብሔር በእናንተ ህይወት ውስጥ ነገሮችን ለመልካም እያደረገ ነው። አይመስልም እኮ አይመስልም። በእናንተ በኢዮብ ቦታ ሆናችሁ ብታስቡት እናንተ እግዚአብሔር ክፉ ነገር እያደረገባችሁ ይመስላችኋል። እግዚአብሔር ኢዮብን በሁሉ ነገር ፈተነው። ልጆቹን ወሰደ፣ ቤተሰቦቹን ወሰደ፣ ቢዝነሱን ወሰደ፣ ሁሉም ነገር ወሰደ። በመጨረሻ ኢዮብ ምን አለ? እግዚአብሔር በቃ እንደዚህ ካረገማ ትክክል አይደለም ብሎ ሊናገር ተነሳ እግዚአብሔር። ከዛ እግዚአብሔር ኢዮብን ቁጭ አረገውና አንተ አለ የት ነበርካል? የሰማያትን ምሰሶ ዘረጋ፣ የባህርን ዳርቻ ስወስን አንተ የት ነበርክ? የጠፈርን ቀላያትን ስፋቱን የጠፈርን ይሄ የምናየውን ከዋክብት ይሄ የምናየውን ጨረቃ ይሄን የምናያቸውን ግዙፍ ነገሮች ስፈጥር አንተ የት ነበርካል? አንተ አብረኸኝ ቆመ ነበር አለ። ጌታ ስሙ ይባረክ። በእናንተ ህይወት ላይ እየሰራ ያለውን የእግዚአብሔር ስራ እመኑት። እግዚአብሔር በእናንተ ህይወት ላይ እያደረገ ያለውን ነገር እመኑት። እግዚአብሔርን አትጠራጠሩ። እግዚአብሔር እናንተን መልካም ነገር አስቦ ነው። በእናንተ ህይወት ውስጥ መልካም ነገር አስቦ ነው። በተለይ ደግሞ ምን አልኳችሁ? እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ሰዎች እንደ እግዚአብሔር ፈቃድ ለሚመላለሱ ሰዎች ነገር ሁሉ ለበጎ እንደሚሆን እናውቃለን። አይኖ በቻሌንጅ ውስጥ እንዳላችሁ፣ አይኖ በፈተና ውስጥ እንዳላችሁ፣ አይኖ የእናንተ ፋይናንስ ሲታይ በጣም ትርጉም የሌለው እንደሆነ አይኖ በእናንተ ትዳር ውስጥ አይኖ በእናንተ ልጆች መካከል እየተፈጠረ ያለውን ነገር አውቃለሁ። ነገር ግን እግዚአብሔርን ተወዳላችሁ ወይ? እግዚአብሔርን ተወዱታላችሁ ወይ? ታምኑታላችሁ ወይ? በጉዳዮቻችሁ ሁሉ ላይ ታምኑታላችሁ ወይ? ኢዮብ እስከ ሞት ድረስ ነው እግዚአብሔርን ያመነው። ኢዮብ እስከ መጨረሻው እስከ ትንፋሹ መሄጃ ድረስ እግዚአብሔርን አምኗታል። ግን ከነበረው ቻሌንጅ የተነሳ በቃ እግዚአብሔር ሆይ ለምንድነው እንዲህ የሚሆነው? ምን አረኩኝ? ኃጢአት ሰርቻለሁ ወይ? ለምንድነው ህይወቴ ላይ እንደዚህ የሆነው ብሎ መጸለይ ጀመረ። እግዚአብሔር ቴስት አደረገው። አንተ ማን እንደሆንኩ አታውቅም እንዴ? እኔ እኮ የሰማያትን የዘረጋው አምላክ ነኝ። የምድርን ዳርቻ አስቡት፣ ውቅያኖስን አስቡት ምን ያህል ሰፊ እንደሆነ። ከዚህ ብዬ እኮ ስፍራ የሰጠሁት እኔ ነኝ ያለው እግዚአብሔር። በአንተ ላይፍ ግራ መጋባ ይመስልሃል? በአንተ ህይወት እኔ መወዛገብ ይመስልሃል? ያንተን ህይወት እኔ ይሄን ማድረግ ሳያቅተኝ መስሎ ይሆናል እንዴ? ኖ እኔ ስለ አንተ ማድረጉን አውቃለሁ። በቃ አንተ አርፈ ቁጭ በል። አንተ ከሰዎች ጋር አትከራከር። አንተ ሁሌ አትወዛገብ፣ ግራ አትገባ። ብቻ እኔን ውደድ፣ ብቻ እንደኔ ሐሳብ ተመራ፣ ብቻ እኔ በምልህ መንገድ በእምነት ተመላለስ። ከዛ ነው በእምነት መመላለስ በህይወታችን ላይ የሚመጣው። እግዚአብሔርን እንደ እግዚአብሔር ሐሳብ ስንመላለስ፣ እግዚአብሔርን ስንወድ። እኔ እውነት የምነግራችሁ ነገር ከሁሉም ነገር ላይ በህይወቴ ጸሎቴ አይደለም ኮንፊደንስ የሚሰጠኝ በህይወቴ ላይ ክርስትና አይደለም። ምን 10 ሰዓት መጽሐፍ ቅዱስ አነባለሁ ወይም ደግሞ በየቀኑ 1 ሰዓት ጸልያለሁ የሚል ኮንፊደንስ የለኝም። እንደማላረግ አውቃለሁ። ያን ነገር የኔ ኮንፊደንስ እግዚአብሔርን መውደዴ ነው። የኔ ኮንፊደንስ ለእግዚአብሔር ያለኝ ፍቅር፣ ለመንፈስ ቅዱስ ያለኝ ጥማት ከማንም በላይ መንፈሳዊ ነኝ ብዬ እንድናገር ኮንፊደንስ ይሰጠኛል። እግዚአብሔርን ትወዳላችሁ ወይ? እግዚአብሔርን ታስቀድማላችሁ ወይ? በጉዳዮቻችሁ ሁሉ ውስጥ ልታረጉት ስትሉ ያን ጉዳይ እግዚአብሔር ይሄን ነገር ይፈልገዋል አይፈልገውም ብላችሁ የምትጠይቁ ሰው ናችሁ ወይ? ቢኮዝ እንደ እግዚአብሔር ፍቃድ ለሚመላለሱ
የስጋን ፍቃድ የገደሉ ሰዎች፣ በመንፈስ የሚመላለሱ ሰዎች እነርሱ የእግዚአብሔር ሰዎች ናቸው። በመንፈስ የሚመሩ ሰዎች እነሱ የእግዚአብሔር ልጆች ናቸው። ከዚህ ሰዓት ጀምሮ የእናንተ ሁሉ ነገር በዘላለማዊ መንገድ መለወጥ ይጀምራል። ለዚህ ለተራ ለ50 ዓመት ኑሮ የሚመቻች ነገር ሳይሆን እጅግ የምትባረኩ በእናንተ ምክንያት የእግዚአብሔር ኃይል የሚታይ ካሰባችሁት፣ ከለመናችሁት፣ ከጠየቃችሁት አብዝቶ መስጠት የሚችለው መንፈስ ቅዱስ የሰራባችሁ ሰዎች ትሆናላችሁ። አሜን። God is going to visit your life። አሜን። የናዝሬቱ የኢየሱስ ክርስቶስ አሜን ታማችሁ አይቷችሁ የማያልፍ ነገር ግን መንፈሱን ላከ ፈወሳቸው ተብሎ የተጻፈለት አይቶ አድራጊ አምላክ እንደ ተቸገራችሁ አይቶ የማያልፍ እንደ ፈሪሳዊው አይደለም፣ እንደ ሌዋዊው አይደለም። ልክ እንደዛ ካህን አይደለም። አያልፋችሁም። አያልፋችሁም ኢየሱስ አያልፋችሁም ኢየሱስ ትረስትም አያልፋችሁም። እቺን ሰዓት አያልፋችሁም። እቺን ሰዓት ይጎበኛችኋል መንፈስ ቅዱስ። እቺ ሰዓት ለመንፈስ ቅዱስ የሚሰራበት ሰዓት ናት። የእግዚአብሔር መላእክቶች ወደ እናንተ ህይወት ይላካሉ። ፋይናንሳችሁን ይቀይራሉ። ትዳራችሁን ይቀይራሉ። ልጆቻችሁን ይቀይራሉ። ፕሮሰስ የጀመራችኋቸው የያዛችኋቸው ዶክመንቶች ውስጥ መንፈስ ቅዱስ መስራት ይጀምራል። ኢየሱስ እንደዛ ካህን አይደለም። የወደቀውን የቆሰለውን አሽታው አስጠልቶት የሚያልፍ አይደለም። እንደዛ ሌዋዊው አይደለም። የናዝሬቱ ኢየሱስ ከወደቃችሁበት ከተጣላችሁበት ሚስ ያደረገው ከጎደላችሁበት ነገር ሜቢ ከቅድስና ጎላችሁ ሊሆን ይችላል። ሜቢ ከጸጋው ጎላችሁ ሊሆን ይችላል። ሜቢ ከአባታችሁ ቅፍ ከፌሎሺፕ ጎድላችሁ ሊሆን ይችላል። ነገር ግን ኢየሱስ አይቶ አልፋችሁ ልክ እንደዛ ፈሪሳዊው አይደለም። ልክ እንደዛ ሌዋዊው አይደለም። የሱ ሬፑቴሽን ፓስተርነቱ አይደለም። ልክ እንደነዛ ፓስተሮች ልክ እንደዛ ጃጅ እንደሚያደርጉት ልክ እንደዛ ትልቅ ቢሮ ውስጥ ኩፍስ ብለው እንደሚቀመጡት ሰዎች አይደለም። የናዝሬቱ ኢየሱስ አሜን ይቀርባል ወደና ያያልና ኃጢአተኝናችሁን፣ ችግራችሁን፣ ያዘናችሁበትን፣ የተጎሳቆላችሁበትን ነገር ያያል። ኢየሱስ እንደነዛ ሰዎች አይደለም። አያለው በኢየሱስ አያለው። የናዝሬቱ ኢየሱስ የእናንተን ነገር ሲቀይረው ያለ አሜን። የናዝሬቱ ኢየሱስ የእናንተን ነገር ሲለውጥ ያለ ለበጎ ሲቀይርላችሁ ያለ አሜን። በየትኛውም የዓለም አቀፍ ቦታ ሆናችሁ ኢትዮጵያውያን፣ ኤርትራውያን ወንድምና እህቶች አብራችሁን እየጸለያችሁ ያላችሁ ሰዎች በዚህ ሰዓት በመንፈስ ኮኔክት አድርጉ። በመንፈስ ከዚህ ሰዓት ጀምሮ ኮኔክት አድርጉ። በእናንተ ህይወት ላይ የበረከት ቃልን መናገር ፈልጋለሁ። የበረከት ቃልን መናገር ፈልጋለሁ። ዛሬያችሁን የሚያሻግራችሁን ቃል መናገር ፈልጋለሁ። ልጸልይላችሁ ፈልጋለሁ። ቃል ላውጣባችሁ ፈልጋለሁ። እንደ እግዚአብሔር ሰው እንደ ነብይ በህይወታችሁ ላይ ልተነብይ ፈልጋለሁ በኢየሱስ ስም። የዛሬ ቁስላችሁ እንዲታደስ ጸልያለሁ። የታመማችሁበት፣ የደቀቃችሁበት፣ የደከማችሁበት ነገር ብርታታችሁ እንዲሆን ጸልያለሁ በኢየሱስ ስም። ባረኳችሁ። ከዚህ በኋላ ለቀኳችሁ። ከዚህ በኋላ በሙሉ አቅማችሁ እንድትለቀቁ ጸልያለሁ። በሙሉ ፖቴንሻላችሁ እንድትገለጡ ጸልያለሁ። ከዚህ በኋላ በስራ ቦታ ሙሉ አቅማችሁ እንዲለቀቅ፣ በመጸልዩበት ስፍራ ሙሉ መንፈሳዊ ችሎታችሁ እንዲለቀቅ፣ በገባችሁበት ቦታ በሙሉ የእግዚአብሔርን ኃይል ይዛችሁ የምትገቡ የእግዚአብሔርን አስፈሪነት፣ የእግዚአብሔርን ፕሬዘንስ፣ የእግዚአብሔርን ህልውና ይዛችሁ የምትገቡ ሰዎች እንድትሆኑ ጸልያለሁ። ስትናገሩ የእናንተ ድምጽ ብቻ ሳይሆን የመንፈስ ቅዱስ ድምጽ ያስተጋባ። ስታወሩ የእግዚአብሔርን ሽታ ሰዎች ማሽተት ይጀምሩ። አይተዋችሁ ብቻ እግዚአብሔር ከዚህ ሴት ጋር አለ፣ እግዚአብሔር ከዚህ ሰው ጋር አለ እንዲሏችሁ ጸልያለሁ። እግዚአብሔር ከዚህ ሰውዬ ጋር አብሮ ይንቀሳቀሳል ብለው አንደበታቸውን እንዲዘጉ ጸልያለሁ። ከእግዚአብሔር ፕሬዘንስ የተነሳ አብሯችሁ ከሚንቀሳቀሰው የእግዚአብሔር ኃይል የተነሳ ሰዎች አይተዋችሁ ብቻ አህዛብ ሰዎች ሳይቀሩ የእግዚአብሔር አብሮነት አብሯችሁ እንደሆነ ይረዱ በኢየሱስ አሜን። እነ ጌዲዮን እኮ ትንሽ ሰዎች ነበሩ። ኮቴያቸው እንደ ብዙ ፈረስ ነበር ይላል እግዚአብሔር። ኮቴያቸው እንደ ብዙ ሰራዊት እንደ መንጋ ነበር፣ እንደ ብዙ ጭፍሮች ነበሩ ይላል እግዚአብሔር። የእናንተን ህይወት ሊቀይር ሲፈልግ ብዙ ጋጋታ፣ ብዙ ኮከተት አይፈልግም። በትንሿ ነገር ላይፋችሁን ቼንጅ ማድረግ አቅም አለው።
ብዙ ሰማይ ባታዩ ዳመና ላይ ኃይለኛ ሊያጎርፍ ያጎጠጎጠ ዳመና ባታዩ እንኳን የእግዚአብሔር ኃይል ግን ነገሮችን ይለውጣል በኢየሱስ ያልተገመተ ያልታሰበ አሜን ኃይል እንደዛ ነው እኮ የሚለው አይደል የእግዚአብሔር ቃል እንግዳና አዲስ ነገር ያደርጋል ይላል እግዚአብሔር ለልጆቹ ያዘጋጀው ለሚወዳቸው ለሚያከብራቸው ለሚወዳቸው ሰዎች እግዚአብሔር እንግዳ ነገር ክብር ለኢየሱስ ይሁን አሜን ለእናንተ እግዚአብሔር ማዳኑን በኃይል ይገልጣል አሜን ትልቅ የሚያስፈራ ነገር ምናምን ሳይታይ እንዲሁ እግዚአብሔር በሳይለንት ነገሮቻችሁን ሺፍት ያደርጋል አሜን ለእያንዳንዳችሁ እዚህ ላይ ውስጥ ላላችሁ አብራችሁኝ ይጸልያችሁ ላላችሁ ሰዎች የእግዚአብሔር መልአኮች ወደ እናንተ ህይወት ተልኳል በኢየሱስ አሜን የእግዚአብሔር መልአኮች ወደ እናንተ ህይወት ልክ ያለው በኢየሱስ ዕብራውያን መጽሐፍ ላይ ሲናገር እኮ መልአኮች ይላል ቅዱሳንን ወንጌል ይደርሳቸው ዘንድ የተመረጡትን ሰዎች ያገለግሉ ዘንድ የተላኩ መናፍስት አይደሉም ምን ይላል መላእክት እኛን ያገለግሉ ዘንድ እግዚአብሔር የላካቸው መናፍስት ናቸው በዚህ አምናለሁ በመላእክት አገልግሎት አምናለሁ because ከዚህ በፊት መላእክት በእኔ ህይወት ላይ ብዙ ነገር በህልሜ በውኔ ነገሮችን ሲያንቀሳቅሱ አውቃለሁ አሁን ወደ እናንተ የታምራት መልአኮች ተልከዋል በኢየሱስ አሜን የሚራክል መልአኮች ተልከዋል በኢየሱስ አሜን ነገሮቻችሁን ሺፍት የሚያደርጉ ነገሮቻችሁን የሚልኩ የሚቀይሩ መላእክቶች ተልከዋል በኢየሱስ አሜን ከዚህ በኋላ አትቆስሉም አሜን ቆስላችሁ አትወድቁም ደክማችሁ አትወድቁም ቀሪ ዘመናችሁን በክብር ቀሪ ዘመናችሁን በበረከት መውደቅ መነሳት ኃጢአተኛ መሆን እንትን መሆን ምናምን ከዚህ በኋላ መግባትና መውጣት ከናንተ ህይወት ላይ ያበቃል በኢየሱስ አሁን የሚያገኛችሁ የእግዚአብሔር መንፈስ አሁን ኢንካውንተር የምታረጉት መንፈስ ፈጽሞ ላይፋችሁን የሚለውጥ መንፈስ because ቁስላችሁን ነካክቶ የሚተዋችሁ አምላክ አይደለም ከወደቃችሁበት ኬር የሚያረጋችሁ ቤቱ የሚወስዳችሁ መልካም እረኛ ቁስላችሁን በዘይት የሚቀባ የሚያማችሁ ስፍራ ልባችሁን ሊሆን ይችላል መከዳት ሊሆን ይችላል የሚያማችሁ ሰዎች አጠገባችሁ አለመኖራቸው ሊሆን ይችላል የሚያማችሁ ህመማችሁ ሎንሊነስ ዲፕሬሽን ጭንቀት በነገሮች ሁሉ ስኬት ማጣት በነገሮች ሁሉ ፌል ማድረግ መጀመር ማቋረጥ ኮንሲስተንሲ ማጣት አመለጥኩኝ ሄድኩኝ ተሻገርኩኝ ስትላ መያዝ ሊሆን ይችላል የናንተ ቁስል ዛሬ ግን ቁስላችሁን በዘይቱ ያብሳል አሜን የናዝሬቱ ኢየሱስ ቁስላችሁን በዘይቱ ያብሳል አሜን በኢየሱስ ስም በህመም ውስጥ ነው ያላችሁት በችግር ውስጥ ነው ያላችሁት በፋይናንሻል ችግር ውስጥ ቢዝነሳችሁ ፌል እያደረገ ነው የተቸገራችሁት ልጆቻችሁ አቃቷችሁ ትዳራችሁ ከበዳችሁ ቤተሰቦቻችሁ ጭንቀት ሆነባችሁ ዛሬ ቁስላችሁን ሊያድስ የናዝሬቱ ኢየሱስ የወደቃችሁበትን ቁስል ሊያድናችሁ በዚህ ነው በኢየሱስ ነገሮቻችሁ ሁሉ ለበጎ ለመልካም እንዲቀየሩ አዝዣለሁ የናዝሬቱ ኢየሱስ በእናንተ ህይወት ላይ ጣልቃ እንዲገባ አዝዣለሁ አሜን በነገር ሁሉ መለቀቅ እንዲሆንላችሁ አዛለሁ በኢየሱስ ጌታ ይባርካችሁ ያላችሁ ሰዎች በሙሉ በስልክ ላይቭ ዋትስአፕ ላይ ደውልልኝ ኮንታክት ማድረግ ትችላላችሁ አብረን እንጸልያለን ከኔም ከእግዚአብሔር ሴትም ጋር አብረን እንጸልያለን ስልኬን መያዝ ለምትፈልጉ በዋትስአፕ ብቻ ነው 0913 02 41 64 እደግመዋለሁ ለመጨረሻ ጊዜ 0913 02 41 64 በዚህ ውስጥ ያላችሁ ሰዎች ሁሉ ከዕዳ ነፃ ናችሁ በፋይናንስ ከመታገል ነፃ ናችሁ በቢዝነስ ከመታገል በስራ ከመታገል ነፃ ናችሁ ነገሮች ቀለሉላችሁ ቅባት አገኛችሁ በኢየሱስ አሜን ነገሮቻችሁ ሁሉ ተለቀቀ አሜን ዛሬ መንፈስ ቅዱስ በልባችሁ ላይ ዘልቆ ይገባል ዛሬ የእግዚአብሔር መንፈስ በልባችሁ ላይ ዘልቆ ይገባል ዛሬ መለወጥ የሚፈልግ ሰው ካለ ይለወጣል በኢየሱስ ስም ልባችሁ ይቀየራል በኢየሱስ ስም ዛሬ ኢንካውንተር በህይወታችሁ ላይ ይሆናል በኢየሱስ ስም ወደ ዴስቲኒያችሁ የሚያደርስ ለብራዲካታላ ፕራዲኮስ በኢየሱስ ስም ዳይሜንሽናችሁን የሚቀይር ኢንካውንተር በላይፋችሁ ላይ ይሆናል በኢየሱስ ስም ዳይሜንሽናችሁን የሚቀይር ኢንካውንተር በላይፋችሁ ላይ ይሆናል በኢየሱስ ክርስቶስ ስም ለጋሻታ ካላብራዲኮስ ይውላችሁ
ጳውሎስ መጀመሪያ ሳውል ነበር አይደለ? መጀመሪያ የእግዚአብሔር ኢንካውንተር ኢየሱስ ክርስቶስ መጥቶ እሱን ከመንካቱ በፊት አሳዳጅ ነበረ። ያሳድድ ነበረ፣ ቅዱሳንን ያሳድድ ነበር፣ አገልጋዮችን ያሳድድ ነበር። ኢየሱስን ብሎ የሚጠራ ሰውን ሁሉ በማሳደድ ይታወቅ ነበር። ነገር ግን ድንገት የእግዚአብሔር ኃይል በሱ ሲመጣ ድንገት ኢንካውንተር በላይፉ ላይ ሲሆን ማንነቱ ተቀየረ። የእግዚአብሔር ኃይል በላዩ ላይ መጣ። ኢንካውንተር በላዩ ላይ ከመጣ በኋላ ዴስቲኒው እንዳለ ተቀየረ፣ ዳይሜንሽኑ ተቀየረ። ሃሌሉያ! አሳዳጅ የሆነ ሰው፣ ኢየሱስን የሚያሳድድ ሰው ኢየሱስ ወዲያውኑ መጥቶ ስለምን ታሳድደኛለህ ብሎ ሲነግረው ጌታ ሆይ ምን ላድርግልህ አለ። ሃሌሉያ! ክብር ለኢየሱስ። ይሄን ክፍል በደንብ አይታችሁት ከሆነ ይሄንን ክፍል በደንብ ሰምታችሁት ከሆነ የእግዚአብሔርን ድምጽ በውስጣችሁ ላይ ተሰምቷችሁ ከሆነ አንድ ነገር አለ። ልክ መጥቶ ኢየሱስ እሱን ኢንካውንተር ሲያደርገው ምን አለ መሰላችሁ? ወዲያውኑ ጌታ ሆይ ምን አደርግልህ ዘንድ ትወዳለህ አለ። ወዲያውኑ አልጠየቀም፣ ሌላ ነገር አላለም። ወዲያውኑ ምን አደርግልህ ዘንድ ትወዳለህ አለ። አያችሁ፣ ልቡን የተቀየረው፣ አይምሮን የተቀየረው፣ ማንነቱን የተቀየረው። ከዛ በኋላ ይሄ ሰው እስካለንበት ድረስ ማለት ነው እስካለንበት ድረስ ኃይሉ በሱ ህይወት ላይ ያለው ተአምራት ሁሉ በእኛ ላይ አለ። ሃሌሉያ! በእርሱ በኩል እግዚአብሔር ብዙ ተናግሮናል። በሱ በኩል እኛ ብዙዎች ነፃ ወጥተናል። ለፕራዲካሳላ ፕራዲኮስ ጳውሎስ በብዙ መልእክት ላይ የተናገራቸው ቃሎች በሙሉ የእግዚአብሔር ቃል በሱ በኩል ያለፈው ነገር ሁሉ በህይወታችን ላይ ሆኗል። ሃሌሉያ! ክብር ለኢየሱስ ይሁን። ዛሬ እንደዚህ አይነት የመንፈስ ቅዱስ ኢንካውንተር የሚያገኘው ሰው አለ። በኢየሱስ ስም የመንፈስ ቅዱስ ኢንካውንተር የሚያገኘው ሰው አለ። ይኸውላችሁ ከስጋችሁ ከደማችሁ ጋር የማትማከሩበት እንዴት ላደርግ ነው ከዚህ በኋላ በምን ኃይሌ ብላችሁ የማትማከሩበት። እኔ እኮ ፋይናንሻል አቅም የለኝም፣ እኔ እኮ ደካማ ነኝ፣ እኔ እኮ እንደ ሙሴ አፈት ነኝ፣ ምንም ማውራት አልችልም፣ ለሰው እንኳን አስረድቼ ሊገባቸው አይችልም፣ ኮሙኒኬት ላይ ችግር አለብኝ። ይኸውላችሁ የስጋ ሐሳብ አለ። ሁሉንም ነገር አልፎ የሚሰራ የእግዚአብሔር ኃይል በእናንተ ላይ ይሆናል። በኢየሱስ ስም በእናንተ ላይ ይሆናል። ዛሬ መንፈስ ቅዱስ በህይወታችሁ ላይ ይሆናል። ይኸውላችሁ የሐዋርያቶችን ልብ የቀየረ ማንነታቸውን የቀየረ በልባቸው ላይ የእግዚአብሔር መንፈስና የእግዚአብሔር ኃይል በመጣ ጊዜ ዘሆን ላይፋቸውን የተቀየረው። ዛሬ በኢየሱስ መቀየር የምትፈልጉ ሰዎች በኢየሱስ አሜን በሉ። የእግዚአብሔር ኃይል በእናንተ ላይ ይመጣል። የመንፈስ ቅዱስ ኃይል በእናንተ ላይ ይመጣል። የመንፈስ ቅዱስ ኃይል በእናንተ ላይ ይመጣል። መንፈስ ቅዱስ በህይወታችሁ ላይ መስራት ይጀምራል። በጌታ በኢየሱስ ክርስቶስ ኢንካውንተር ሆነላችሁ። መንፈስ ቅዱስ እንወድሃለን። መንፈስ ቅዱስ እንወድሃለን። ዛሬ በኢየሱስ ክርስቶስም አብረውን እየጸለዩ ባሉት ቅዱሳን ሁሉ ልብ ተች እንድታረጋቸው እንጸልያለን። በኢየሱስ ክርስቶስም ህይወታቸውን የሚቀየር በኢየሱስ ክርስቶስም ስፍራቸውን አናውጦ ካሉበት ስፍራ የሚያስወጣ ኃይል በኢየሱስ ስም ጌታ ሆይ ወደ ተናገርካችሁ የሚደርሳቸው ኃይል በኢየሱስ ስም ዛሬ በላያቸው እንዲመጣ ጸልያለሁ። እያታገላቸው ባለው ጉዳይ ላይ በቃ እንቅፋት ዛሬ ለምን እንደሆነ አላውቅም። በቃ መንፈስ ቅዱስ እየተናገረኝ ያለው ነገር ይሄ ነው። እያታገላችሁ ያለው ነገር ላይ በኢየሱስ ክርስቶስ ስም ዛሬ እግዚአብሔር በእናንተ በህይወታችሁ መጥቶ ማለፍ ይሆንላችኋል። በኢየሱስም ታልፉታላችሁ። ለጋሻ ታላብራዲኮስ ጠላት ያስቀመጠላችሁ መንገድ ሊኖር ይችላል። ጠላት ባስቀመጠላችሁ መንገድ ሊሆን ይችላል ያላችሁት። ነገር ግን ዛሬ እግዚአብሔር መንፈሱ በውስጡ ላይ በእናንተ ላይ በማስቀመጡ የተነሳ ሼክ ማድረግ ይጀምራል። ያላችሁበት ስፍራ መናወጥ ይጀምራል። ዛሬ የጠላት ወጥመድ ይሰበራል። በኢየሱስም የጠላት ወጥመድ ዛሬ በኢየሱስም ይሰበራል።
ከርስ ከህይወታችሁ የተሰበረ በኢየሱስ ስም ከርስ ከህይወታችሁ የተሰበረ በጌታ በኢየሱስ ክርስቶስ ወደ እናንተና ወደ ልጆቻችሁ አይተላለፍም። ወደ እናንተና ወደ ልጆቻችሁ አልፎ አይገባም። በኢየሱስ ስም አልፎ አይገባም። በኢየሱስ ስም አልፎ አይገባም። ዘር ቆጥሮ የመጣ በእናንተ ሊሰራ ራሱን ለማስቀጠል ራሱን ዘሩ ለማስቀጠል ያለ ክፉ መንፈስ በህይወታችሁ ላይ ዛሬ ይሰበራል። በኢየሱስም ይሰበራል። መንፈስ ቅዱስ በህይወታችሁ ላይ በኃይል ስራውን ይሰራል። አሁን እያየው ነው። በጌታ በኢየሱስ ክርስቶስ የእግዚአብሔር እሳት በላያችሁ ላይ ነው። የመንፈስ ቅዱስ እሳት ጨለማን የሚበላ መንፈስ ቅዱስ እሳት ያላችሁበትን ቦታ ሼክ እያደረገ እያናወጠ የሚያስወጣ እሳት ለጋሻታላ ፕራዲኮስ ለጋኒሞስ ያላችሁበትን ስፍራ በሙሉ ሼክ እያደረገ እናንተ አንጥሮ የሚያወጣ በላያችሁ ላይ የተደረገ በህይወታችሁ ላይ የተደረገ በስማችሁ የተደረገ በፋሚሊያችሁ የተደረገ በአድራሻችሁ ላይ የተደረገ በጌታ በኢየሱስ ክርስቶስ ስም የትኛው መንህ ጨለማ ስራ ሁሉ ሼክ እያደረገ የሚበላ እሳት በላያችሁ ላይ መጣ። በኢየሱስ በላያችሁ ላይ መጣ። ለጋሻታላ ብራዲኮስ ዛሬ በኢየሱስ ብሬክ እናረጋለን። በኢየሱስ ብሬክ እናረጋለን። ከህይወታችሁ ላይ ተሰበረ በኢየሱስ ዛሬ በጌታ በኢየሱስ ለእናንተና ለቤተሰቦቻችሁ ነፃ መውጣት ይሆናል። በኢየሱስ ነፃ ወጣችሁ። በኢየሱስ በጌታ በኢየሱስ በጤንነት ነፃ ወጣችሁ። በዚህ ሰዓት ይኸውላችሁ መንፈስ ቅዱስ በስራ ላይ ነው። እሺ የመንፈስ ቅዱስ ኃይል የተንቀሳቀሰ ነው። መንፈስ ቅዱስ በስራ ላይ ነው። የመንፈስ ቅዱስ እየተለቀቀ ነው። ስለዚህ የሚያማችሁ ለጋራዲኮስ ሳላፕራዲኮስ የሚያማችሁ ሰዎች ማለት ነው። የመማችሁ ቦታ ላይ ቀኝ እጆቻችሁን ጫኑልኝ። የሚያማችሁ ቦታ ላይ ቀኝ እጆቻችሁን ጫኑልኝ። እንዲሁም ደግሞ ከርስ እያስቸገራችሁ ያለ በፋሚሊያችሁ ዘር ቆጥሮ አይታችሁ ከሆነ በፋሚሊያችሁ ላይ ያለ ነገር በእናንተ ላይ የተደጋገመ ያለ የእግዚአብሔር ቃል ሲናገር ኢየሱስ ስለ ቤቱ ሲናገር ቤቴ የመዝሙር ቤት ይሆናል አይደለም ያለው። ቤቴ የስብከት ቤት ይሆናል አይደለም፣ ቤቴ የጸሎት ቤት ይሆናል ያለው። ስለዚህ የእግዚአብሔርን ቤት ወደ ጸሎት ቤት ለመመለስ የተዘጋጀ ፕሮግራም ነው፣ የተዘጋጀ ቸርች ህብረት ነው ይሄ። ስለዚህ ይሄን ጸሎት ሰብስክራይብ በማድረግና አብራችሁ በመቆም አብራችሁ መቀጠል ትችላላችሁ። ይሄን ህብረት ሮሆቦት የጸሎት ህብረት ወደ ሮሆቦት የጸሎት ቤት ከመጣችሁ በኋላ በህይወታችሁ አንድ ነገር ነው የሚሆነው። በህይወታችሁ ላይ ሮሆቦት ይሆናል። አሜን። ሮሆቦት ማለት ቆፍራችሁ ያቃታችሁ ነገር ግን እግዚአብሔር ባለው ሰዓት የሚለቀቅላችሁ ምንጭ ነው። ለእናንተ ብቻ ሳይሆን ለልጅ ልጆቻችሁ የሚፈልቅ ምንጭ ነው። ይስሐቅ ሮሆቦትን ከመቆፈሩ በፊት ብዙ ጉድጓዶችን ቆፍሮ ነበር። ብዙ ጉድጓዶችን ቆፈረ፣ ነገር ግን ደፈኑበት፣ ነገር ግን ተከራከሩት፣ ነገር ግን የኛ ነው አሉት። በመጨረሻ ግን እግዚአብሔር የቆፈረውን ጉድጓድ ሰጠው፣ ለልጅ ልጁ ሰጠው፣ ሮሆቦት አደረገለት። ያንንም ስፍራ ሮሆቦት ብሎ ጠራው። ስለዚህ ወደዚህ የጸሎት ስፍራ የመጣችሁ ሰዎች ሁሉ እንኳን ወደማይደፈንባችሁ ምንጭ በሰላም መጣችሁ እንላለን። ይሄ የጸሎት ቤት ነው፣ ምክንያቱም ቤቴ የጸሎት ቤት ይሆናል ብሎ ኢየሱስ ክርስቶስ ተናግሯል። ሁላችሁም መጽሐፈ ዜና ቀዳማዊ ምዕራፍ 4 ቁጥር 9 ተከፍቱልኛላችሁ። ጌታ ይባረክ። ይሄንን ቃል ሁላችሁም አብራችሁ ጸልዩ። ቢኮዝ በመጽሐፍ ቅዱስ ውስጥ እጅግ ኃይለኛ ፓወርፉል ጸሎት ቢኖር የያቤጽ ጸሎት ነው። የያቤጽን ጸሎት ጸልያችሁ እግዚአብሔር ኢግኖር ሊያደርገው አይችልም። የያቤጽ አይነት ጸሎት ጸልያችሁ እግዚአብሔር አለማድመጥ አይችልም። እናንተ ነገሮቻችሁን ሁኔታችሁን አለመቀየር አይችልም። ስለዚህ ቅዱሳን የምትወዱኝ የምወዳችሁ ወንድምና እህቶቼ ይሄን ጸሎት አብረን ጸልያለን። ከዛም በኋላ በህይወታችሁ ላይ ማወጃችንን እንቀጥላለን። ፐርሰናሊ እኛን ማግኘት የምትፈልጉ ቅዱሳን በዋትስአፕ ላይ 0913024164 ላይ ቴክስት በማድረግ ወይም ደግሞ ሃይ በማለት እኛ ግሩፕ ውስጥ እንድንከታችሁ ማድረግ ትችላላችሁ። ይሄንን ጥቅስ አብረን እንጸልያለን። ቃል በቃል ከኛ ተከትላችሁ በመጽሐፍ ቅዱስ መሰረት አብራችሁ ጸልዩ። ይሄ የያቤጽ ጸሎት ነው። ነፃ የሚያወጣ ከችግር ውስጥ የሚያላቅቅ ጸሎት ነው። መጽሐፈ ዜና ቀዳማዊ ምዕራፍ 4 ቁጥር 9 እንደዚህ ይላል። ያቤጽም
ከወንድሞቹ ይልቅ የተከበረ ነበር። አብራችሁ በሉ። ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽም እባክህ መባረክን ባርከኝ። እናንተ የራሳችሁን ስም በዚህ በኩል እኔ አሁን ስሜ ቃለ አብም ነው። ስለዚህ ቃለ አብም ብያወራዋለሁ። ይሄንን እባክህ መባረክን ባርከኝ። ሀገሬንም እባክህ መባረክን ባርከኝ። የራሳችሁን ስም እየተናገራችሁ ለምሳሌ ቃለ አብ ነው ስሜ ቃለ አብ እንደዚህ እንዲሆን ብሎ ጸልየ ብለዎቹ እንድታስቡ ፈልጋለሁ። የያቤጽን ስም እርሱት፣ የራሳችሁን ስም አስገቡት። እኔ ለእግዚአብሔር የማቀርበው ጸሎቴ ነው። እባክህ እግዚአብሔር ሆይ መባረክን ባርከኝ። አገሬንም አስፋው። እጅህም ከኔ ጋር ትሁን። እንዳያሳዝነኝም ከክፋት ጠብቀኝ። አብራችሁ ጸልዩ ፕሊዝ አብራችሁ ጸልዩ። ነፃ እንድትወጡ ፈልጋለሁ። እግዚአብሔር ህይወታችሁን እንዲለውጠው ፈልጋለሁ። ኦኬ ቀጥይ። እግዚአብሔር ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። አሜን። እንድገመው። አሜን። እባክህ መባረክን ባርከኝ። እባክህ እግዚአብሔር ሆይ መባረክን ባርከኝ። ሀገሬንም አስፋው። እግዚአብሔር ሆይ መባረክን ባርከኝ። ሀገሬንም አስፋው። እግዚአብሔር ሆይ መባረክን ባርከኝ። ሀገሬንም አስፋው። አሜን። እግዚአብሔር ሆይ መባረክን ባርከኝ። አሜን። ሀገሬንም አስፋው። አሜን። ኦኬ እጅህም ከኔ ጋር ትሁን። እንዳያሳዝነኝም ከክፋት ጠብቀኝ። ነኝም ጌታ ሆይ ልቤን፣ እኔን፣ ቤተሰቤን፣ ቢዝነሴን፣ ነገሬን ሁሉ ከክፋት ጠብቀኝ። ያንተ ጥበቃ ይሁንልኝ። በልዑል አምላክ ጥላ ስር ያድራል ተብሎ እንደተጻፈ ያንተ ጥበቃ ይሁንልኝ። መለኮታዊ ጥበቃ ይሁንልኝ በሁሉም አቅጣጫ። የኔ ስራ፣ የኔ ልጅ፣ የኔ ቤተሰብ፣ የኔ ነገሮች ሁሉ በኢየሱስ ስም ጥበቃ ይብዛላቸው። ያንተ መላኮች እንዳይወድቁ እንዳይሰናከሉ ጠብቋቸዋል ተብሎ እንደተጻፈ በኢየሱስ ስም የእግዚአብሔር ዓይን በጻድቆቹ ዙሪያ ነው እንደተባለ በኢየሱስ ስም በኔ፣ በቤተሰቤ፣ በንግዴ፣ በስራዬ፣ በሁሉ ነገሬ ላይ ልቤ እንዳያዝን በኢየሱስ ስም እንድጠብቅ እንጸልያለን። የያቤጽ ጸሎት ይሄ ነበር። መባረክን ባርከኝ፣ ደግሞ ከክፉ ጠብቀኝ። ደግሞ የኔን ቤተሰቦች፣ የኔን ነገር፣ የኔን ልጅ፣ የኔን ቤተሰብ፣ እናት፣ አባቴ፣ ወንድሜ ሁሉንም እግዚአብሔር ሆይ ጠብቅ። ልቤ እንዳያዝን ብሎ ጸለየ። ይገርማችኋል፣ እግዚአብሔር መልሱን ሰጠው። እግዚአብሔር ተለመነለት። እግዚአብሔር የተናገረውን ነገር አደረገለት። ምክንያቱም እግዚአብሔር ሰምቶ የሚያደርግ አምላክ ነው። እግዚአብሔር የለመኑትን የሚሰጥ፣ የለመኑትን የሚያደርግ፣ የታመማችሁበትን የሚፈውስ አምላክ ነው። ክብር ለኢየሱስ ይሁን። ለመጨረሻ ጊዜ እናነባለን። የእውነት በመንፈስ ሆናችሁ አብራችሁ በኢየሱስ ቃላብ እንደዚህ አለ። ቃላብ እንደዚህ ጸለየ። ፕሮፌት ቃላብ እንደዚህ ጸለየ። ምን አለ? ስማችሁን የጠራችሁ ጸልዩ። እባክህ መባረክን ባርክ። እባክህ እግዚአብሔር ሆይ መባረክን ባርከኝ። ሀገሬንም አስፋው። የኔን ነገር አስፋ፣ የኔን ስራ አስፋ፣ የኔን ነገር አስፋ፣ የኔን አገልግሎት አስፋ። አሜን። እግዚአብሔር ሆይ በስራዬ፣ በንግዴ፣ በፋይናንሴ በሁሉም አቅጣጫ ይስፋ የኔ ነገር። ይስፋ ይሄ ነገር። አሜን። ጠባብ መሆን አልፈልግም። ሊሚትድ መሆን አልፈልግም። ባለኝ ነገር ትንሽ መሆን አልፈልግም። መብዛት እፈልጋለሁ። መስፋፋት እፈልጋለሁ። መብዛት መዘርጋት ፈልጋለሁ። ወደ አራቱም አቅጣጫ መለቀቅ ፈልጋለሁ። እግዚአብሔር መለቀቅ ፈልጋለሁ። እባክህ እግዚአብሔር ነገሬን ሁሉ አስፋ፣ ነገሬን ሁሉ አስፋ፣ መንፈሳዊ ህይወቴን አስፋ፣ እይታዬን አስፋ፣ አይኖቼን ክፈት፣ በነገሮች ሁሉ እርዳኝ። የኔን ነገር ሁሉ አስፋ በኢየሱስ አሜን። በኢየሱስ እጅህም ከኔ ጋር ትሁን። እጅህም ከኔ ጋር ትሁን። አሜን።
እጅህን ከኔ ጋር አትሁን። አሜን። ምንም ነገር ይቅርብኝ፣ እጅህ ግን ከኔ ጋር አትሁን። እግዚአብሔር ሁሉም ነገር ይቅር፣ ያንተን እጅ ግን ያስፈልጋል። ፋይናንስን ይዤ መደገፍ አልፈልግም። የኔን ጥበብ ይዤ መደገፍ አልፈልግም። የኔን ነገሮች ሰውን ይዤ ጌታ ሆይ ደካማ የሚወድቅ ሸምበቆ ሰው ይዤ መውደቅ አልፈልግም። ያንተን እጅ መያዝ ፈልጋለሁ። ያንተ እጅ ላይ መደገፍ ፈልጋለሁ። ያንተ ሁሉ ነገር አንተ ላይ መደገፍ ፈልጋለሁ። La bossa cala baradicos le gashita la bradico lo baradico sotto lo bradico dalla bossa gita cala bradina mondo le garidana baba ya gita cle brodo lo bradica la bradico amen ከተያዛችሁበት ነገር ነፃ ስትወጡ ያለው አሜን በኢየሱስ ስም በሁሉ ነገር መንፈስ ቅዱስ ሲቀድማችሁ ያለው በኢየሱስ አሜን በኢየሱስ ይሄንን ጸሎት ከጸለያችሁ በ24 ሰዓት ውስጥ ታምራት እንዲሆንላችሁ ጸልያለሁ። አሜን። በአንድ ቀን ውስጥ ነገሮች እንዲለወጡላችሁ ጸልያለሁ። አሜን። በስራ ቦታችሁ፣ በቤተሰባችሁ፣ በሁሉ ስፍራ ስትሄዱ መንፈስ ቅዱስ ሾክ እንዲያደርጋችሁ ጸልያለሁ። አሜን። የራሳችሁ ቤተሰቦች እንድትደነቁ አጠገባችሁ አውቃችኋለሁ ብሎ የሚያስቡ ሰዎች አዲስ እንድትሆኑባችሁ ጸልያለሁ። አሜን። በዚህ 24 ሰዓት ውስጥ ፋይናንሳችሁ ተለወጠ። አሜን። በዚህ 24 ሰዓት ውስጥ እግዚአብሔር እንደ መልአክ የሆኑ ሰዎች ወደ እናንተ ህይወት አመጣ። አሜን። በኢየሱስ እንደ መልአክ በአንድ ሰው ምክንያት ህይወታችሁ እንዲቀየር ጸልያለሁ። አሜን። በአንድ ሰው ምክንያት አብርሃም ሳያውቀው እግዚአብሔርን መላእክቶችን እንደ እንግድነት እንደተቀበለ ሳታውቁት እግዚአብሔር ከዴስቲኒያችሁ ጋር የሚያገናኟችሁን ሰዎች ወደ እናንተ አመጣ። አሜን። በኢየሱስ ስም ወደ እናንተ አመጣ። አሜን። ፋይናንሳችሁ ሲቀየራል፣ ቢዝነሳችሁ ሲቀየራል፣ በስራ ቦታ ሞገስ ይሆንላችኋል። እዳችሁ ሲሰረዛ ያለው እዳችሁ ሲሰረዛ ያለው በኢየሱስ እግዚአብሔር ቀደማችሁ። አሜን። ሁሉም ነገር ተቀየረ። አሜን። በምስክርነት ተመለሳችሁ። አሜን። በብዙ ምስክርነት ተመለሳችሁ። እግዚአብሔር እንደዚህ ያደረገልኝ ብላችሁ የምትዘረዝሩት ነገር በዛ በኢየሱስ አሜን። እግዚአብሔር ባረከኝ የምትሉ ሰዎች ሆናችሁ በኢየሱስ ጣልቃ ገባላችሁ በኢየሱስ አሜን። በኢየሱስ ነገሮቻችሁ ተለወጠ። ጠላቶቻችሁ አፈሩ በኢየሱስ። ይሄ የዛሬዋ ቀን እንደዚህ ብላችሁ ያዟት። እግዚአብሔር እኔን የሚያሰፋኝ ቀን ነው፣ እኔ መስፋፋት የሚሆንልኝ ቀን ነው ብላችሁ ተናገሩ በራሳችሁ ላይ። ወደ ግራ፣ ወደ ቀኝ፣ ወደ ፊት፣ ወደ ኋላ እግዚአብሔር ያስፋፋችኋል፣ ያሰፋሻል፣ ያሰፋሻል። አትጣበቢም። ከሌላ ሰው ጋር አትጋፊም። ከብዙ ሰው ጋር አትጋፊም። እግዚአብሔር ያሰፋሻል። በአራቱም አቅጣጫ መንፈስ ቅዱስ ያሰፋሻል፣ ያሰፋሻል። ስራሽን፣ ቢዝነስሽን፣ ነገርሽን ሁሉ እግዚአብሔር ያሰፋዋል በኢየሱስ። መስፋት ሆነ፣ መስፋፋት ሆነ፣ መስፋት ሆነ፣ መስፋፋት ሆነ። በሁሉም አቅጣጫ መለቀቅ ሆነ። ይሄ ቀን የመስፋፋት ቀን ነው። ያቤጽ እንደተናገረ በመጽሐፈ ዜና ቀዳማዊ ምዕራፍ 4 ቁጥር 9 ላይ ሀገሬን አስፋው ብሎ እንደሰፋ መስፋት ሆነልህ በኢየሱስ። መስፋፋት ሆነላችሁ በኢየሱስ። ቅዱሳን ተባረኩ። እግዚአብሔር ዘመናችሁን ይባርክ። ሁላችሁም በዚህ ጸሎት እንደምትባረኩ እንደምትጠቀሙ አውቃለሁ። ከዚህ አገልግሎት ጎን ደግሞ ቆማለሁ ለምትሉ ሰዎች፣ ከዚህ አገልግሎት አብሬ መንፈስን እካፈላለሁ ለምትሉ ሰዎች በዘር ኮኔክት ማድረግ ትችላላችሁ። ከታች አካውንት ተቀምጦላችኋል። ከዚህ አገልግሎት ጋር አብሬ ቆማለሁ የምትሉ ሰዎች በዚህ ስፍራ የእግዚአብሔር መንፈስ በኃይል እየሰራበት ያለ ስፍራ ነው። መንፈስ ቅዱስ ሰዎችን ነፃ እያወጣ ነው። የንግድ ባንክ አካውንት ቁጥራችን 1035 414 07 ነው። ኢየሩሳሌም ይላል የአካውንቱ ስም። ለመጨረሻ ጊዜ ልድገምላችሁ። በንግድ ባንክ በሲቢኢ 1035 414 07 ላይ በዚህ አካውንት የእግዚአብሔር መንፈስ ልባችሁን ባሳሰበው ልክ ዘር መዝራት ትችላላችሁ። በዚህ አገልግሎት ላይ በህብረታችን ውስጥ አብራችሁ መጸለይ፣ አብራችሁ ማገልገል፣ አብራችሁ በእግዚአብሔር ቃል መማር፣ በነገር ሁሉ መባረክ ትችላላችሁ። መንፈስ ቅዱስ ይሄ ስፍራ ለኔ ያዘጋጀው መጽሐፍ ቅዱስ መማር ፈልጋለሁ፣ መንፈሳዊ ነገር መማር ፈልጋለሁ ለምትሉ ሰዎች በሙሉ አድሬሳችን 0913024164 ነው። እንዲሁም ደግሞ በቲክቶክ ፕሮፌት ቃልአብ ወይም ደግሞ ሲር ቃልአብ ኬቢ ብትሉ በቲክቶክ ታገኙናላችሁ። በነገር ሁሉ ተባረኩ። በዚህ ቻናል ላይ የሌሊት ጸሎት ይለቀቃል፣ እንዲሁም የጧት ጸሎት ይለቀቃል። አብራችሁ በጸሎት መትጋት ለምትፈልጉ ሰዎች አብራችሁን መቀጠል ትችላላችሁ።
እንቀጥላለን ወይ እንቀጣጠላለን? ክብር ለኢየሱስ። አሜን። ይሄን አገልግሎት በቻላችሁ አቅም እንድትደግፉ አሁንም አፕሪሺየት አደርጋችኋለሁ። ባላችሁ ነገር የእናንተ መንፈሳዊ ነገር እንዲስተካከል እኛም እንጸልያለን። በየትኛውም ዓለም አቀፍ ቦታ ያላችሁ ሰዎች ብዙ ሰዎች ከአሜሪካ፣ ከዩሮፕ፣ ከዩኬ፣ ከጀርመን፣ ከጣሊያን ሰዎች ይደውላሉ፣ አብረውን ይጸልያሉ፣ እየተባረኩ ነው ያሉት ሰዎች። የዚህ አገልግሎት አካል መሆን ትችላላችሁ። የዚህ አገልግሎት በፍቅር የምታገለግሉ ሰዎች መሆን ትችላላችሁ። ለመጨረሻ ጊዜ የአካውንት ቁጥሬን እነግራችኋለሁ። የንግድ ባንክ አካውንት በሲቢ ኮሜርሻል ባንክ 1035 41407 ኢየሩሳሌም ጥላሁን ይላል የአካውንቱ ስም። በዚህ አካውንት ነምበር የቻላችሁትን በገንዘብ መደገፍ ትችላላችሁ። እንዲሁም ደግሞ በዋትስአፕ ላይ የእግዚአብሔር ሰው ፓርትነር መሆን ይችላልው ብላችሁም አፕሮች ማድረግ ትችላላችሁ። እንጸልይላችኋለን። በተለያዩ ቋጠሮ እስራት፣ ባጋንንት እስራት ውስጥ ያላችሁ ሰዎች ለልጃችሁ፣ ለባለቤታችሁ እንዲሁም ደግሞ ለሰዎች ለፋሚሊዎቻችሁ እንጸልያለን። እግዚአብሔር ነገሮቻችሁን በሙሉ ይቀይራል። አሜን። በትንቢት በአገልግሎት በነፃ መውጣት አብረን እንጸልያለን። ክብር ለኢየሱስ ይሁን። ተባረኩ። ዘመናችሁ የተባረከ ይሁን። እንወዳችኋለን። በነገር ሁሉ ፍሬያማ እንድትሆኑ በኢየሱስ እንጸልያለን። ሁላችሁም በዚህ ጸሎት እንደምትባረኩ እንደምትጠቀሙ አውቃለሁ። ከዚህ አገልግሎት ጎን ደግሞ ቆማለሁ ለምትሉ ሰዎች፣ ከዚህ አገልግሎት አብሬ መንፈስን እካፈላለሁ ለምትሉ ሰዎች በዘር ኮኔክት ማድረግ ትችላላችሁ። ከታች አካውንት ተቀምጦላችኋል። ከዚህ አገልግሎት ጋር አብሬ ቆማለሁ የምትሉ ሰዎች በዚህ ስፍራ የእግዚአብሔር መንፈስ በኃይል እየሰራበት ያለ ስፍራ ነው። መንፈስ ቅዱስ ሰዎችን ነፃ እያወጣ ነው። የንግድ ባንክ አካውንት ቁጥራችን 1035 41407 ነው። ኢየሩሳሌም ይላል የአካውንቱ ስም። ለመጨረሻ ጊዜ ልድገምላችሁ። በንግድ ባንክ በሲቢኢ 1035 41407 ላይ በዚህ አካውንት የእግዚአብሔር መንፈስ ልባችሁን ባሳሰበው ልክ ዘር መዝራት ትችላላችሁ። በዚህ አገልግሎት ላይ በህብረታችን ውስጥ አብራችሁ መጸለይ፣ አብራችሁ ማገልገል፣ አብራችሁ በእግዚአብሔር ቃል መማር፣ በነገር ሁሉ መባረክ ትችላላችሁ። መንፈስ ቅዱስ ይሄ ስፍራ ለኔ ያዘጋጀው መጽሐፍ ቅዱስ መማር ፈልጋለሁ፣ መንፈሳዊ ነገር መማር ፈልጋለሁ ለምትሉ ሰዎች በሙሉ አድሬሳችን 0913 024164 ነው።